መጋቢ አዲስ የተዋሉት ለምን አይመጡም? ኦኬ ህዝቡን በየቤቱ እየገቡ እዛ ቤት አትጉ ብለው ይላሉ። ለምን እዛ ቤት እኔ ቤት የማይገቡት? ምክንያታቸውን ሲናገሩ ህዝቡን ሁሉ መናፍቅ አደረገብን ኤርሚያስ ብለው ነው የሚያወሩት። ካህናቱ ሁሉ በየፔጁ እየገቡ ይገዝቱ እየተባሉ ማለት ነው። በስርዓት ስሜን ጠርተው በየፔጁ ማለት ነው። በጳጳሳት ስብሰባ ላይ ስሜን ጠርተው እሱ ቤት እየገቡ ኤርሚያስ የሚባል እያሉ ማለት ስሜን ጠርተው አቀም ካሉ እውቀቱ አለን ብለው ካሉ ለምን ገብተው አይሞግቱ? የለም ዲቤት ስንጠራቸው ይሰርዛሉ፣ ዲቤት ስንጠራቸው ያሰርዛሉ ፕሮግራም ማለት ነው። እኔ አሁን ከዘማርያም ጋር የነበረውን ዲቤት ለምንድን ነው ያልተቀበልኩት ታውቃላችሁ? ምክንያቱም ተናግሬያለሁ። 3 ዲቤቶችን ያሰረዘ እሱ ነው። ከደምረው ጋር ያሰረዘው እሱ ነው ራሱ የዘማርያም ማለት ነው። ኦኬ ሁለቱ እንደውም ስዩምና ቀሲስ ዲበኩሉ ካህናት ናቸው። ደምረው እንኳን እሱ ጠጁንም ጠጥቶ ነው በወኔ ነው የጠራኝ፣ ግን ቢሆንም ተቀበልኩትኝ። ራሳቸው ናቸው ጥሪ ያቀርቡን። እኔ ለቀሲስ ዲበኩሉ ነው ያቀርቡት። እሱ ቤተክርስቲያን አከብሩም አትነጋገሩ ብሎ እኔ ቤተክርስቲያን ማላከብር ከሆነ ለምን ጥሪ ያቀርብልኛል? እኔ አንድ ለማድረግ በተነሱበት ጊዜ አስቀድመው ግን ይንቁ ነበር ነገስታቱን፣ መሳፍንቱን፣ መኳንንቱን ብለው አሉ እና የጎጃምን ንጉስ ሲንቁ የወሎንም ንጉስ ሲንቁ የትግሬንም ንጉስ ሲንቁ ወንድ ያለ ራስዎም ገለው ማያውቁ ብለው ገጣሚዎች ገጠሙባቸው ይላል። ያየው ሰው አለ ወይ? እንዲህ በድፍረት አልፋ ኦሜጋ ለሚለው ስም ነው የምንሰግድለት ሲባል እሱ ስሙ አለ ወይ? እዛ እንጨቱ ላይ አለ ወይ? አሁን እንጨት ስል እንጨት ነው፣ እውነት ነው፣ ጣውላ ነው። ጴንጤ ሆኖ ነው። ቆይ ቄስ አይለኝ። ቆይ ቀዩ ነው። አሁን ጴንጤ ናቸው አይደሉም? እሷቸውን እንጠይቃለን። ግን ታቦቱን አይተው ነው ወይ እዚህ የሚናገሩ ሰዎች እኔ እኮ ተሸክሜዋለሁ ብለው ሲሉ ቄስ ናቸው። እኔ ቄስ መሆናቸውን አውቃለሁ። አንድም ሰው በምንም እኔም በክፉ የሚያነሳኝ የለም። በስነ ስርዓት ሳገለግል የነበርኩ በጣም በዲሲፕሊን የምታወቅ በዚሁ ደግሞ በዚህ በተናገር እውነቱን በሚል ሚዲያ ብዙ ነገር ተብራርቶልኝ አውቄ ሁሉ ቄስ ያውቃል ማለት አይደለም። ባይዘው አይናችንን ነው የገለጠልን እና እንደዚሁም ደግሞ የተሐድሶ እንቅስቃሴ ማለት ነው አስቀምጬላቸው ነው የወጣሁት። ይሄ ዝም ብሎ አንቲሞን ወይ ደግሞ ተቃራኒ መሆን አያስብልም? የክርስቶስን የክርስቶስ ስጋና ደም የሚከበርበት የሚወሰድበት ክርስቶስ የተሰቀለበት መስቀል ታስበው ያ ነገር ቅዱስ ይባል ምንድነው ክፋቱ? በጣም ነው ግራ የሚገባኝ። እሺ ለማለሰለ ምንድነው እንደዚህ አንቲ መሆን ላልከው እንዴ? ታዲያ በደንብ አንቲ ነው የምንሆነው። ከእግዚአብሔር ቃል ጋር ከሚቃወም ነገር ጋር ሁሌም አንቲ ነን። የእግዚአብሔር ቃል የማይለውን የሚሉ ሰዎችን ሁሌም ፊት ለፊት እንደ እግዚአብሔር ቃል እንጋፈጣለን፣ እንቃወማቸዋለን። ታቦቱና መስቀሉ ቅዱስ ከሆነ ለክርስቶስ መገልገያ እስከሆኑ ድረስ ምን ችግር አለው ቅዱስ ብንላቸው? የእግዚአብሔር ቃል ላይ ምን ችግር አለው ብለን የኛን ችግር አንጨምር። ይሄ የኛ ችግር ነው። ምን ችግር አለው በራሱ የእግዚአብሔር ቃል የሚለውን ነው ምንለው እንጂ እኛ ምን ችግር አለው ብለን አይደለም የእግዚአብሔር ቃል ላይ የኛን ፍላጎት ምን ጨምረው። የእግዚአብሔር ቃል የሚለውን እንላለን። መስቀሉ ጌታ የተሰቀለበት መስቀል ቅዱስ ነው አይልም መጽሐፍ ቅዱሳችን ላይ። ለዛ ነው እኛ የምንቃወመው ቅዱስ ነው የሚሉትን ሰዎች። ቅዱስ የሆነው የእግዚአብሔር ልጅ መስቀል ላይ ተሰቅሎ እኛን ነው ቅዱስ ያደረገው እንጂ እንጨት ቅዱስ ለማድረግ አይደለም የተሰቀለው። መጽሐፍ ቅዱስ ላይ ስለሌለ ነው እናንተ ቅዱስ ማትሉት? መጽሐፍ ቅዱሳዊ ስላልሆነ ሁሉም ነገር እናንተ መጽሐፍ ቅዱስ ላይ ያለ ነገር ብቻ ነው የምትቀበሉት? ከመጽሐፍ ቅዱስ ውጭ የምታደርጉት ልምምድ የለም? እንግዲህ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ አሰራር ልዩ ልዩ ነው ይላል። ለምሳሌ ፈውስ እግዚአብሔር በወደደው መልኩ ይፈውሳል። የሆነ ሰውዬ እጅ ጭኖ ሊፈውስ ይችላል። የሆነ ሰውዬ ደግሞ ኖርማሊ ምንም ሳያደርግ ዝም ብሎ ጸልዮ ሊፈውስ ይችላል። ይህ አሰራር ነው። ከዛ ውጭ ግን ከተጻፈው ውጪ የምናደርገው ምንም ነገር የለም። እኔ እንጃ። እኔ ግን ብዙ ነገር ሳይ የእናንተ ቤት ልምምድ የተጻፈ ነው ከተጻፈው ጋር በጣም ተቃራኒ ብዙ ነገሮች ሊገርመን የሚችል ማለት ነው። ለምሳሌ በልሳን መናገር የሚባለው ይሄ ምንም እሱን አሳየን። ከዛ አንተ ለጠየቀው ደግሞ ጥያቄ ይመልሳለሁ።
አሁን ለምሳሌ የታቦቱን በታቦት ማለት እኛ አልፋና ኦሜጋ ብሎ ስም የሚጻፍበት የክርስቶስ ስጋና ደም ነው የሚፈተትበት ነው። በቃ አጭሩ ነው አማርኛው ለምሳሌ ከማውቀው ድረስ ማለት ነው። እሺ አልፋና ኦሜጋ የሚል ጽሑፍ አለበት። ከዛ ይፈተትበታል አልከኝ። ከዛ ይዛችሁ ተወጣችሁ ክብረ በዓል ታደርጋላችሁ። ክርስቶስ ነው የምታ እሺ እሱን ከእግዚአብሔር ቃል ላይ ያሳየን እስኪ። ይሄን ልምምድ ከእግዚአብሔር ቃል ላይ ወይ ደግሞ ራሱ ታቦት እንደሚባል አልፋና ኦሜጋ ብላችሁ ጽፋችሁ ፈትቱበት እስኪ። ያለ ደግሞ ማን ነው? ከእግዚአብሔር ቃል ላይ ያሳየን እሱ። እንዴት ከእግዚአብሔር ቃል አሳየኝ ነው የምትለኝ? ከመጽሐፍ ቅዱስ ላይ ኖ ይሄ ነው ተብሎ ከእግዚአብሔር ቃል አሁን ይገባኛል። እንደዚህ ነው ተብሎ ብዬ ይሄ ነው ምዕራፌ ነው ምናምን ባልልህ ግን መጽሐፍ ቅዱሳዊ እንደሆነ አውቃለሁ። ካላልከኝ እንዴት ታውቃለህ? የምታውቅ ከሆነ ማለት ነው መጽሐፍ ቅዱሳዊ እንደሆነ አውቃለሁ። መጽሐፍ ቅዱሳዊ ሁሉ ነገር ለምሳሌ አሁን ኦርቶዶክስ እያንዳንዱ ነገር የምታደርገው ነገር ከመጽሐፍ ቅዱስ ውጭ አይደለም። መጽሐፍ ቅዱሳዊ እንደሆነ እረዳዋለሁ እኮ። ከሆነ ለማሳየት አትቸገርም ማለት እኮ ነው። መጽሐፍ ቅዱሳዊ ከሆነ ለማሳየት አትቸገርም ማለት እኮ ነው። ታሳየናለህ ገልጠህ መጽሐፍ ቅዱሳዊ መሆኑ እኮ ለመሰለ እንኳን የስንት ሺህ ዓመት ታሪክ ያላት ኦርቶዶክስ ቀርቶ እናንተ ራሱ አሁን ትናንትና ስንት በመቶ ዓመት የሚቆጠር ታሪክ ያለው ፕሮቴስታንት እንኳን በመጽሐፍ ቅዱስ ነው እየተመራ ያሉት ይላል አይደል እንዴ? ስለዚህ እርጅና እኮ መጽሐፍ ቅዱስ አያደርገውም። ማርጀትን መጽሐፍ ቅዱስ አያደርገውም። ስንት ዓመት ማስቆጠሯ አሮጊት መሆኗ መጽሐፍ ቅዱስ አያደርጋትም። እንደውም ባረጀ ቁጥር ማታደሰው ከሆነ ቤትህን እየቆሸሽክ ነው የምትሄደው። ማታጸዳው ከሆነ ማታደሰው እኮ እንትን የሚል ነገር ነው። ቆይ ስማኛ፣ ማታደሰው ከሆነ የተለያዩ ትምህርቶች በየጊዜው እየገቡ እንደውም ከፍተ ወደ ቤት ውስጥ ለመግባት የምትቸገርበት ጠረኑ የሚረብሽ አይነት ነው የሚሆነው። ነገር ግን አሁን ምን ማለት መሰለህ፣ መታደስ ማለት በየዘመኑ መጽሐፍ ቅዱስ ያልሆኑ ትምህርቶች ወደ ቤተክርስቲያን ሲገባ ማለት ነው። አይ እንደዛ አይነት ነገር የለም ካልከኝ ግን የኛንና የዲኖሚኔሽኑ ብዛት ከምን መጣ? አዳዲስ ነገር ሁሉም እንደራሱ አመለካከት በመፍታት አይደለም። መጽሐፍ ቅዱስ እኔ እንደምፈታው እያለ ነው የሚፈታው አይደል? በእናንተ ጋር ችግር የለውም። 65,000 ዲኖሚኔሽን መኖሩንም አላውቅም። ካለ ትነግረናለህ። ግን ልዩነቱን ደግሞ ምን እንደሆነ ቆይ አዳምጠኝ። እኔ ሪያሊቲ ነው የማወራው ማለት ይሄን ሞክ ማድረግ ምናምን ሳይሆን ችግር የለውም። እሺ የእናንተን እንጨርስና የኔን ታሳይኛለህ። ችግር የለውም። የእናንተን አሁን አንድ ሰው ለምሳሌ ተነስቶ አንድ ግለሰብ እንደ ሬስቶራንት ወይ እንደ ቡቲክ አንድ ነገር መክፈት ምን ማለት ነው? እንዴት ቤተክርስቲያን ግለሰብ ይከፍታል? የኔ ቸርች ያንተናቸርች እናወራለን። ችግር የለውም። አሁን የአንተን አሳየንና ከእግዚአብሔር ቃል አንጻር እየጠቀስኩኝ እኔ አሳይሃለሁ። ኦኬ ነገርኩህ እኮ ጥያቄዎችን የእናንተ አሁን ይሄ ልምምድ መጽሐፍ ቅዱሳዊ ነው ማለት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ያን ነገር እንደማታደርገው አውቃለሁ። ይሄ ነው ብዬ እንዳልልህ ድንገት ላላቀው እችል ይሆናል ቦታውን ማለት ነው። አንድ ሁለተኛ ደግሞ እዛ ላይ ጣዖት ምናምን ለሚለው ደግሞ አልፋና ኦሜጋ ላይ ክርስቶስን ነው ስምን የጻፈችበት። ሁለተኛ ነገር ደግሞ እዛ ላይ ደግሞ የሚደረገው ክርስቶስ ስጋና ደም የሚፈተትበት ይሄን ነው የምናውቀው እኛ። ስለደጋገምከው አንደኛ አልፋና ኦሜጋ የክርስቶስ ስም አይደለም። እሱ በራሱ በለየት አይደለም። እኔ አልፋና ኦሜጋ ነኝ ስላለን የመጀመሪያም የመጨረሻም ነኝ ብሎ ስላለን እኔ አሁን አልፋ የሚለው ፊደል እና ኦሜጋ የሚለው ፊደል ስለተጻፈ የኢየሱስ ነው ማለት አይደለም። በጣም ስህተት ነው። እሱ በራሱ ፊደል ነው። በቃ የግሪክ አንቲ ነው የምትሆኑት ተቃራኒ። ይሄ ጥሩ አይደለም። ግን እኔ በነገራችን ላይ አንድ ለምሳሌ አሁን ትላንትና 2 ሰዓት ምናምን አልፈጀንም ኤርሚያስ ጋር ስናወራ ምንድን ነው ሁሉ አንተ ክርስቶስን እንደዚህ ምናምን እንደዚህ ብታቅ እንደዚህ መጽሐፍ ቅዱስ አንብብ ምናምን እንደዚህ ነው ይሄ ነው ቢሆን ይሄ ነው በጣም በጽሞና ተናግረናል። አንተ ያንን አንድ ነገር እኮ ያን መጽሐፍ ቅዱስን ስታስተምር አንሰው ኤቭሪቲንግ ሁሉም ነገር ተቃዋሚ ሆነ አንቲ ሆነ ልብህ እኮ ያውቀዋል እኮ ትክክል እንዳልሆነ የምትናገረው ልብህ እያወቀ ግን ገና ለገለክ እንደ ብሽሽቅ ነገር አድርገህ ማስተማር ነው ትክክል ነው ብዬ አልልም። ታውቀዋለህ ክርስቶስ ስጋና ደም የሚፈተትበት ነው ላይ ኦርቶዶክስ እንደምታምን የታወቀ ነው። ግን ያን እንደ አንዲት ነገር ርዕስ መርጦ ለብሽሽቅ ማውጣት እኔ ተገቢ ነው ብዬ አላስብም። እሺ እንግዲህ ልብ ያውቀዋል ስላልከኝ የልቤን ማወቅ ጀምሯል ማለት ነው ወንድማችን ሮያል።
እኔ ግን ልቤ ብዬ የምናገረው ለብሽሽቅ ለአንተ አንዴ ሰምቼ የለ እኮ እኔን እኮ ነው የምናገረው። አንተ እኔ ልብ አውቀህ አይደል ልብ ያውቀዋል እያልክ ያለው ተሳስተሃል። ለእኔ ጣዖት ነው። አዎ እንደ እግዚአብሔር ቃል ሲመዘን ጣዖት ነው። ብሽሽቅ ላልከው ደግሞ እኔ ከማን ጋር ነው በሻሸቀው? እግዚአብሔር ቃል የሚለውን እውነት የእግዚአብሔርን ቃል ላልተረዱ ሰዎች እየተናገረ ከሞት ወደ ህይወት እንዲመጡ ነው ፍላጎቴ። በቃ አለቀ። ምንም ብሽሽቅ የለም ማለት ነው። ጳውሎስ አርጤምስን ሲቃወም ወይ ደግሞ በኤፌሶን ከተማ ላይ ያሉትን የጣዖት አምልኮ ሲያፈራርስ ብሽሽቅ አይደለም፣ ጣዖት ስለሆኑ ነው የሚያፈራርሰው። ከዛ ወደ ህይወት እንዲመጡ ነው። በጣም ብዙ ሰዎች ወደ ክርስትና መጡ በኤፌሶን ከተማ ላይ። እኔም ከዛ በቃ ያ ነው ፍላጎቴ፣ ኢትዮጵያን እንዲድኑልኝ ስለምፈልግ ነው። ካልቸሩ ወደ ሃይማኖት መጥቶ አሳስሮ ያስቀመጠው ትውልድ ነው ያለው። መጽሐፍ ቅዱስ ያለውን እውነት ይዞ ያለ ትውልድ ነው ያለው። እሱን ተረድቶ ወደ ህይወት እንዲመጣ ስለምፈልግ ነው። አልፋና ኦሜጋ የሚል ተጽፎበታል። ሶዋት ምን ይሁን ታዲያ? አልፋና ኦሜጋ ስለተጻፈበት የክርስቶስ ነው ማለት ነው? አይደለም። መጽሐፍ ቅዱስ ላይ አታሳየኝም እሱን የሚል ታዲያ ማለት የሰይጣን ነው። ቆይ ስማኝ፣ የሆነ ምስል ቀርጸ ኢየሱስ ብለህ ስለጻፍክበት እሱ ኢየሱስ ነው ማለት አይደለም፣ ጣዖት ነው። ኢየሱስ የሚል ስም በእንጨት የሆነ የወንድ ምስል ቀርጸህ ኢየሱስ ብለህ ብትጽፍበት ይሰገድለታል ማለት አይደለም። ይሰገድለታል ማለት አይደለም። ምክንያቱስ ጣዖት አምልኮ ነው። ኢየሱስ የሚል ስም ስለተጠቀምክ እሱ ኢየሱስ ሆኗል ማለት አይደለም። የሆነ 40 በ60 የሆነ ጣውላ ላይም አልፋና ኦሜጋ የሚል ስጻፍ የኢየሱስ ነው ማለት አይደለም። እሱ የግሪክ ሁለት ሆያ ጽፈ እየሰገድክ ያለው ጣዖት ራሱ በእንጨት ላይ በእንደዚህ አይነት ቅርጽ ባለው እንጨት ላይ አልፋና ኦሜጋ ብላችሁ ጽፋችሁ ተጠቀሙበት፣ እኔ በዛ አገኛለሁ ብሎ እንደቀደመው ኪዳን ቢናገር የእግዚአብሔር ትእዛዝ ነው፣ እንቀበላለን። እግዚአብሔር በዛ ይገኛል፣ በዛ እንትን ላይ ማለት ነው። ካልሆነ ሰዎች አዘጋጅቶ 40 በ60 የሆነ ጣውላ አልፋና ኦሜጋ ብሎ ስለጻፉ እግዚአብሔር በዛ ይከብራል ወይ በዛ ይገኛል ማለት አይደለም። ሰዎች ባዘጋጁለት አይደለም እግዚአብሔር የሚገኘው፣ እግዚአብሔር ባዘዘው ነገር ላይ ነው እግዚአብሔር የሚገኘው። ይሄ መለየት ያስፈልጋል። ለዛ ነው ጣዖት የሚሆንባችሁ። ጣዖት ነገር እኮ ጣዖት የሚባለው ነገር ጭራሽ በታቦት ደረጃ ልትለው የምትችለው ነገር አይደለም። ጣዖት ማለት ከእግዚአብሔር አምልኮ ውጪ የሆነ ነገር ነው። ኦፍኮርስ ከእግዚአብሔር አምልኮ ውጪ ነው። ይሄ ከእግዚአብሔር አምልኮ ውጪ ነው አይደለም። ከእግዚአብሔር አምልኮ ውጪ ነው። ለምንድን ነው እንደዛ ማለት? ለምንድን ነው እንደዛ ማለት? መጽሐፍ ቅዱሳዊ ስላልሆነ ነው። የእግዚአብሔር ቃል ላይ እኮ ካለ አሳየኝና ተሳስቻለሁ። ታቦት በሙሴ ዘመን አልነበረም? ነበር፣ በሚገባ ነበር። እና በሙሴ ዘመን ነበር። ከዛ በኋላ ያ ታቦት አሁን ኦርቶዶክስ ያንን ታቦት የኦሪቱን ታቦት አይደለም የምትለው፣ አዲሱ ደግሞ ታቦት ደግሞ የክርስቶስ ስጋና ደም የሚፈተትበት ብላ ነው የምታስተምረው። ይኸውልህ ልዩነቱን ላሳይህ። ቅድም ጀምሮ ደጋግሜ ስናገር ለምሳሌ በሙሴ ዘመን ታቦት ነበር ወይ አልክ። ያን ታቦት ስሩ ያለው ማን ነው? ትእዛዝ የሰጠው እግዚአብሔር አይደለ? ለሙሴ። ለዛውም አሳይቶት ነው ለሙሴ ማለት ነው፣ ዲዛይኑን ጭምር። ከዛ ወርድና ዴብዙን መጠኑን ሁሉ ምን ያህል እንደሆነ እግዚአብሔር ነግሮት ለሙሴ ተሰራ። ከማን የመጣ ትእዛዝ ነው? ከእግዚአብሔር። ከዛስ መክደኛው ይኖረዋል፣ ከዛ ኪሩብ ይኖረዋል ላይ በዛ አገኛለሁ አለ እግዚአብሔር። ትእዛዙ ከእግዚአብሔር የመጣ ነው። ከዛ እነ ሙሴ ይሄን ትእዛዝ ደግሞ ሲያስተላልፍ እንመለከታለን። ታቦት ነበር፣ ትክክል ነው። በዚህ በአዲስ ኪዳን ደግሞ እኛ አልክ፣ እናንተን ማን ስሏላችሁ ነው ጥያቄያችን። አየህ፣ እናንተን እግዚአብሔር ልክ ሙሴን እንዳዘዘው ከሰጣችሁ ካዘዛችሁ ጣዖት ሳይሆን ታቦት ይሆናል፣ ትክክል ነው። እናንተ ግን የልባችሁ ፍላጎት ነው እንጂ ከእግዚአብሔር የመጣ ትእዛዝ ስላልሆነ ሰው በልቡ ፈልጎ ያደረገው ነገር ሁሉ ምን ይሆናል? ጣዖት ይሆናል። ለዛ ነው ጣዖት ብለን የምንናገረው መጽሐፍ ቅዱሳዊ ስላልሆነ ማለት ነው። ጨረስክ? አዎ። ኦኬ። እንዳንተ አመለካከት ነው የማየው። ምክንያቱም ያው አመለካከትን ልቃወም አልችልም፣ አመለካከት ነው። እኔ ደግሞ ቤተክርስቲያኔ የምትለው ነገር በእኔ እውቀት ልክ ይሄ ነው ብዬ ለማለት ነው የፈለግኩት። ምክንያቱም የኔ እውቀት እዚህ ድረስ ነው ልናገር የምችለው። ብሪፍ ማድረግ ማስረጃ ምናምን ምዕራፍ ልጠቅስ ላልጠቅስ እችላለሁ። ግን ቤተክርስቲያኔ ይሄን ነው የምትለው ነው። በአልፋ ገደም የሰማሁትን ነገር ልናገረው ችያለሁ፣ አሁን ስላየሁት ማለት ነው። ምናልባት ሊያግዙ የሚችሉ ሰዎች ካሉ ማስረጃ እየጠቀሱ አሁን ምን አለ ሮያል፣ በቃ ቤተክርስቲያን ስህተት አታስተምርም ሰምቻለሁ፣ ጥቅስ ግን ሰጥቼ ልናገር ስለማልችል እስኪ የምታግዙ ሰዎች ካላችሁ ጥቅስ ጠቅሳችሁ እሱም እንዲማር ወይ ደግሞ
እኛንም ደግሞ ልክ እንዳልሆን ማሳየት የምችሉ ኦርቶዶክሳውያን ካላችሁ ቁጥር ጻፉልን፣ እስኪ ቁጥር ጻፉልንና እሱም ይማራል ማለት ነው። ጥቅስ እየጠቀሳችሁ ይኸው ከዚህ አንጻር ነው ብሎ ማሳየት የሚችል ኦርቶዶክሳዊ ካለ ቁጥር ጻፉልን። ይሄ በእንዲህ እንዳለ ግን አሁን ሮያል እንኳን ደህና መጣ። አሁን ሮያል መጥቀስ ስላቃተው አይደለም፣ እኔ እውነት ለመናገር ማለት ነው። እሱ እንኳን መጥቀስ ባይችል እኔ ጠቅስለት ነበረ ሮያልን ወክዬ። ለምንድን ነው ያልጠቀሰው? ሮያል ሊጠቅስም የማይችለው ስላላነበበ ስለማያውቅ ሳይሆን አንብበናል ብለው የሚሉ ሰዎች እንኳን ቢገቡ ይህን ነገር ጠቅሰው ሊያስረዱ የሚችሉበት አንዳችም የመጽሐፍ ቅዱስ ክፍል ምንባብ የለም። ምናልባት ሮያል እሺ አላነበብኩም ስለማላቅ ሊሆን ይችላል ብሎ አለ። እኔ ሮያልን ወክዬ ይህንን አሁን በኦርቶዶክስ ክርስቲያን ታቦት ነው ብሎ የሚለውን ታቦት ሊያሰኘው የሚችል በእግዚአብሔር ትእዛዝ ቅድም ወንድምነት እንደተናገረው ብሉይ ኪዳን ላይ ጌታ ለታላቁ ነቢይ ለሙሴ ትእዛዝን ሰጥቶት በሰሩበት አይነት አሰራር ለየትኛው ቄስ ነው ጌታ መመሪያ ሰጥቶት በዚህና ልክ መጠኑና ርዝመቱ ስፋቱ ይሰራ እና ይሄንን ደግሞ የአምልኮ መፈጸሚያ አድርጉት፣ እኔ በዛ ላይ በመንፈሴ አድራለሁ፣ በዛ አገናኛለሁ፣ ወር በገባ ወይ በአመት አንድ ጊዜ የአመታዊ በዓል እያላችሁ አክብሩ፣ በፍጡራን ስም እየጠራችሁ ይሄንን ስያሜ ሰይሙ፣ በዚህ መንገድ አክብሯቸው፣ ይሄን ማድረጋችሁ ክፋት የለውም ብሎ ያለበት መመሪያ የሰጠበትን የመጽሐፍ ቅዱስ ክፍል ቄስ ቢገባ አይመልሰውም። አይደለም ወንድማችን ሮያል ካለ መተው ያሳዩ። መተው የሚጠቅሱት የብሉይ ኪዳን ታቦት አለ አይደል ብለው ይሉናል። እኛ እሱ መቼ ጠፋን? እኛ ያለነው የኢትዮጵያ ኦርቶዶክስ ታሪክ ክርስቲያን ታቦት ከየት መጣ ነው። መጽሐፍ ቅዱሳዊነቱ ምን ያህል እውነትነት አለው? እኔ ከምለው ውጪ ቢሉ የኦርቶዶክሳዊ ከመጣ ነው ራሴን ማረበታለሁ። አሪፍ ነው፣ በጣም ናይስ ነው። ግን እኔ የለም ነው ብዬ ካሉ ግን ይምጡ፣ እንጠብቃለን። ወንድምነት ቀጥል። ቴንክ ዩ። ምናልባት ቁጥር ገስት ላይ ያሉትን እናስገባችሁ። ቁጥር ጽፋችሁ ብትገቡ መልካም ነበር። ቁጥር ጽፋችሁ ብትገቡ ገስት ላይ ያሉት ሰዎች ኦርቶዶክሳዊ ካልሆናችሁ ግን ብሎክ ትደረጋላችሁ። ቀጥታ ነው ብሎክ የምታደርጉት። በቃ ውረዱ። ገስት ላይ የገቡ ኦርቶዶክሳዊ ካልሆኑ የወንጌል አማኞች ከሆኑ ሲገቡ ብሎክ አድርጓቸው። እኔም ራሴ እየጠበቅኳቸው ነው። ቴንክ ዩ። ሁለት ቦታ አለ። ኦርቶዶክሳውያን ይግቡ፣ ለነሱ ነው እድሉ። ከገስት ላይ ውረዱ ክርስቲያኖች። ምክንያቱም በቃ እነሱን እየጠራን ስለሆነ መልካም ነበር ተንጽፋችሁ ብትገቡ። ገስት ላይ ያሉት ሰዎች ኦርቶዶክሶቹ ግን እሺ፣ ፍርድ አወቅ ይሰማሃል? ይሰማኛል። እኔ በጌታ እኮ ነኝ። አንተ ምን ካንዲ ምን አይኮ አስቸጋሪ እኮ ነው። እሺ አቢ ብሮኬ ሶሪ፣ በስህተት ነው የገባሁት። እኔ ከወንጌል አማኞች ነኝ። ከባድ ነው። እሺ ሁለቱንም አሰናብቻቸዋለሁ። ኑ ግቡ የወንጌል አማኞች። ኦኬ ታይቀልኝ ወንድምነት ደስታ አትላኩ። በቃ በጣም ቀላል ነገር ነው። እናንተን እያስገባን እየጠየቀን ማውረድ በቃ አሁን ይሄ አድካሚ ነገር ነው። ሶስት ማለት ደስታ አትላኩ ከተባለ በጣም እኮ እንዴ! ወይ እያስገባን በጆሮአችሁ እነግራችኋለን። እያስገባን በጆሮአችሁ እነግራችኋለን። እሺ ዳጊሻ መጥቷል። ዳጊ እንዴት ነህ? ዳጊ ከኢትዮጵያ ኦርቶዶክስ ነው። እንዴት ናችሁልኝ? ይቅርታ ቆይ ከቤቢ ጋር ነኝ። ትንሽ ቆይቼ አወራቸዋለሁ። ችግር የለም። ኩሲ መጥቷል። አውራውን ብለህ ቴንክ ዩ። ምንድነው በቃ አሁን አገልግሎት ነው የያዝነው እና ኦርቶዶክሶች ይላኩ። በጣም ቀላል አማርኛ ነው። ክርስቲያኖች አትላኩ። እያስገባን እየጠየቅን ማውረድ አድካሚ ነው የሚሆነው እና መታዘዝ ነው። አንዳንዴ ታብታብ እየተደረገ ገስት ሊልክ ይችላል። ግን እንደዚህ አይነት ነገር ስንናገር ቼክ ማድረግ አይደል? ቼክ ማድረግ እንደዛ ነው የሚሻለው። እሺ ኩሲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አሜን። ከየት ቤተ እምነት ነህ? አይ ታቆኛላችሁ ብዬ ነው።
ዛሬ ገና እያየ ያለ ሰው ስላለ ከየት እንደሆነ ከነገራቸው። ኦርቶዶክስ ተዋህዶ። እሺ ታቦቱ ከጣዖቱ ምን ልዩነት አለው? ይሄ ነው ርዕሳችን። በኢትዮጵያ ኦርቶዶክስ ታቦታት የተባሉት ከጣዖት በምን ይለያሉ? አንደኛ ስርዓታቸውም መነሻቸውም አይገናኝም። ግልጽ ነው። ስርዓታቸው መነሻቸው። እሺ ሌላ? እሺ ስርዓታቸው መነሻቸው አልክ። ሌላስ? ሌላ ጣዖት ግን የእግዚአብሔር ስም የተጻፈበት ነው። ሶስተኛ የእግዚአብሔር ስም በመጻፉ። እሺ ለምሳሌ ታቦት ሶስቱ ጨረስክ? ሶስቱ ነው። አዎ ታቦተ ጽዮንም ማንሳት እንችላለን። ማናት ታቦተ ጽዮን? ለምሳሌ ጣዖት ነው ካል ታቦተ ጽዮንም ጣዖት ነበረች ማለት ነው ብለን ማሰብ ማለት ነው። ማናት ታቦተ ጽዮን? አላቃትም ነው ታቦተ ጽዮን። አዎ ለነገሩ አንተ ብሉይ ኪዳን ብዙ ስለሚጠንህ ታቦተ ጽዮንን ልታውቃት አትችልም። በሙሴ ጊዜ የነበረች ታቦት ነች። እኔ በሙሴ ጊዜ አንቺ የምትባል ታቦት እኔ አላውቅም። አንቺ የምትባል ታቦተ ጽዮን አልጠቀስኩም። በቃ አሁን እንከን ከመፈለግ ሐሳብ ማስተላለፍ ይሁን። እንከን አትፈልግ፣ አስተምር ካለ ታሳይኛለህ። ስለሌለ ነው አንቺ ተብላ ታቦተ ጽዮን ተብላ። ጾታ አልጠቀስኩም። ስህተት መርጣ አትስማ። ጾታ አልተናገርኩም። እሺ አንቺ ስትል ጾታ እየጠቀስክ አይደለም። እሺ ከመጀመሪያው ካነሳቸው ሐሳቦች እንነሳና እናውራ። የመጀመሪያው አመጣጡ ነው። ከየት ነው የመጣው? ኢትዮጵያ ኦርቶዶክስ እነዚህ ጣዖታት ከየት መጥተው ነው አመጣጡት ጣዖት እንዳይሆኑ የሚያደርጋቸው? አንተ ደግሞ የኦርቶዶክስ ተዋህዶ ወይም ደግሞ ታቦት ጣዖት ነው የሚለውን ማስረጃ አምጣና አሳየኝ። ከዛ እኔም አቀርብልሃለሁ እኮ። አንተ ማስረጃ ከሌለክ ጣዖት ነው። መጽሐፍ ቅዱሳዊ ካልሆነ መጽሐፍ ቅዱሳዊ ያልሆነ ሁሉ ጣዖት ነው። በጣም ቀላል እኮ። መጽሐፍ ቅዱሳዊ ያለ መሆኑን አሳየኛ። ታቦት ጣዖት ነው የሚል ከመጽሐፍ ቅዱስ አውጣና አሳየኝ። ታቦትማ ጣዖት አይደለም። እናንተ የምትሸከሙት ነው ጣዖት ነው ያልኩት። ታቦትማ መጽሐፍ ቅዱስ ላይ ያለው ጣዖት እኮ እኛ የምንሸከመው ጣዖት መሆኑን ማስረጃ አምጣ አሳየኝ ከመጽሐፍ ቅዱስ። አንተ ታቦት ነው ብለህ ይዞ የምትወጣው መጽሐፍ ቅዱሳዊ ካልሆነ አንተ የኔ ትክክለኛ ነው የምትል ከሆነ ከእግዚአብሔር ቃል ታሳየናለህ። ልክ አይደለሁም እኔ ማለት ነው። ማሳየት ካልቻል በጣም ቀላል ነው። አንተ ጣዖት ነው ያልክበት ምክንያት አስተምረኝ፣ ከዛ እኔ እነግርሃለሁ። ጎበዜ እየሰማኝ ነው። በተደጋጋሚ እኮ እሱን ነው መልስልህ። መጽሐፍ ቅዱሳዊ ካልሆነ ጣዖት ነው አልኩህ። አንተ መጽሐፍ ቅዱሳዊ መሆኑን ካሳየኸኝ እኔ ስተት ሆናለሁ። እስካላሳየኸኝ ድረስ ግን በቃ ጣዖት ነው። ጥቅስ አያስፈልገውም። መጽሐፍ ቅዱስ ያለው ሁሉ ልምምድ ማለት ነው። አንደኛው አለመሆኑን የምነግርህ ስም ሁሉ ሰው ፍጥረት ሁሉ ለእግዚአብሔር ስም ይስገድ ይላል። በታቦቱ ላይ የተጻፈው የእግዚአብሔር ስም ነው፣ አልፋና ኦሜጋ የሚለው ጣዖት አይደለም የምልህ ለዛ ነው። እያንዳንዱ በየደብራት ላይ የምናያቸው ታቦቶች ስመ እግዚአብሔር ነው የተጻፈባቸው፣ እሱም አልፋና ኦሜጋ የሚል ያ ስም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስም ነው። ዮሐንስ ወንጌል ላይ መተህ ዮሐንስ ወንጌል ላይ መጽሐፍ ከእርሶ ጋር ላወራው ኤርምያስ እባክዎት አድምጠኝ። ራእይ 1:8 ላይ ገባና ዮሐንስ ራእይ 1:8 ምን ይላል? ራእይ 1:8 ላይ እኮ አንብብልኝ አንተ። እኔ አሁን መጽሐፍ ቅዱስ መግለጽ አልችልም። እሺ ችግር የለውም። እኔ አልፋና ኦሜጋ ነኝ አለ ጌታ ክርስቶስ ኢየሱስ። እኮ አንተ ገልጸና አንብብልኝ። አልሰማኸኝም? እኔ አልፋና ኦሜጋ ነኝ አለ። እሺ ይኸው እኮ ታዲያ ይኸው አስቀመጥኩት እኮ ጌታችን ስሙ የእግዚአብሔር ስም ነው ላልከው ማስረጃ ላይ ተጠየቀው። እሺ አልፋና ኦሜጋ ማለት ያለና የሚኖር ማለት ነው። ስሙ ላልከው ማስረጃ አስተን ነው ያለ። ይሄው አንድ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን አንብብልኝ አልኩ። ምን ይላል? ዮሐንስ ራእይ 1:8 ላይ እኔ አልፋና ኦሜጋ ነኝ አለ። ያ ማለት ስሙ ነው ማለት ነው ስላልክ አንተ ስሙ አልፋና ኦሜጋ ነው የሚል አሳየን እኮ። ምንም እኮ ባህሪውን የገለጸበት ስም ነው ካልክ እሱን አሳየን ከእግዚአብሔር ቃል። ስምና ባህሪ ምንድን ነው ልዩነቱ እኮ? አሳየን በቃ ስሙ ነው ስትል ከእግዚአብሔር ቃል ላይ ተጠቀስኩልህ እኮ። ምዕራፍ 1 ቁጥር 8ን አንብብ። ዘጸአት 3:14 አልፋ ማለት ምን ማለት ነው? ያለ የሚኖር ማለት ነው።
አልፋ ማለት ጥንት የሌለው መጀመሪያ የምን ፊደል ነው? አልፋ የምን ፊደል ነው? ካልተሳሳትኩ የግሪክ መሰለኝ የመጀመሪያው ፊደል አይደል? ኦሜጋ ማለትስ የመጨረሻ ፊደሉ ማለት ነው አይደል? የግሪክ ጌታ ያለና የሚኖር መሆኑን እየነገረን ነው እንጂ ስሙ ነው ማለት ነው። ባህሪውን ነገረን ማለት ስሙ ነው ማለት ነው ወይ ነው ጥያቄያችን። ስምና ባህሪ እሺ፣ አንተ ልጠይቅ ያህዌ ምን ማለት ነው? ለምን ትጠይቀኛለህ ወዳጄ? እየጠየቁ ለምን ትጠይቀኛለህ? አንተ ብቻ ተጠያቂ ማን አደረገህ ብዬ ነው እያስረዳው ስህተት ወስዳለሁ። እሺ፣ ኦሪት ዘጸአት ምዕራፍ 3 ቁጥር 14 አውጣልኝ። እሺ፣ ኦሪት ዘጸአት መጽሐፍ ምዕራፍ 3 ላይ ያለና የነበረው ለእስራኤል ሕዝብ ሙሴ ሄዶ እንዲናገር ያለና የነበረው ልኳቸዋል ብሎ ሲናገር እንመለከታለን እኮ። እሱ ምን ማለት ነው? ሙሴ ምን አለው? ባህሪውን እየተናገረ ነው። ያ አድምጠኝ ማላከኝ ለእስራኤል ሕዝብ ሲሄድና የነበረው አድምጣ ወይ አንተ ተናገር ወይ እኔ ልናገር። በቃ እሺ፣ አሁን ታቦቱን አሳየን። አሁን ለመማርም ዝግጁ ስላልሆነ ስም ላይ ላስረዳህ ጨርስ። ስም ላይ ጨርስ። አዲስ ኪዳን ላይ ታቦት መኖሩን ከእግዚአብሔር ቃል አሳየን። ስም ላይ አንስተሃል። ስም ላይ ተማምነን እንሂድ። ሲመለስልህ እንዳልተመለሰልህ አስመስለህ ስነግርህ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ምን ይላል? ሙሉን አንብብልኝ ጎበዜ። ነገርኩህ እኮ ማንበብ አይጠበቅብኝ። የምጠቅሳቸው ጥቅሶች እኮ መልሱ ስለሚገኝ አንተ እንዳትሸነፍ ነው። መማማር ሳይሆን መሸናነፍ ነው ያንተ አስተሳሰብ። ግን ስሙን ተናገር እዛ ላይ አኮ። ለምን አሰማም? ስማ፣ ሙሴ ማላከኝ ልበላቸው ለእስራኤል ሕዝቦች ሲል ምን አለ? ያለና የሚኖር ከዛ ደግሞ የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ እኮ እዚህ ላይ ያለና የሚኖር ስሙ አይደለም። ስለ ስሙ አይደለም የተናገረው፣ ማንነቱን እየገለጸ ነው ያለው እንጂ ስም አይደለም። ማላከኝ በል አለው አይደል? ሲለው ምን አለ? ያለና የሚኖር ይሄ የእግዚአብሔር ስም ነው። ስምና ባህሪን መግለጽ አንድ አይደለም አልኩ እኮ። እሱን እኮ ነው እየነገርኩ ያለሁት በተደጋጋሚ። ለምሳሌ የአብርሃም የያዕቆብ የይስሐቅ የያዕቆብ አምላክ ወደ እናንተ ላከኝ ብለህ ትነግራቸዋለህ ይላል። ከዛስ ቁጥር 15 ላይ እግዚአብሔር እንደሆነ ደግሞ ስሙን ይናገራል። ያለና የሚኖር ሳይሆን ያለና የሚኖር ነኝ የተላኩት ያለና የሚኖር ነው የላከኝ ብሎ ሙሴ ሲናገር ይረዳሉ እስራኤላውያን ማለት ነው። አምላክ እንደላከው ሙሴን ይረዳሉ። ስም ማለት አይደለም፣ ባህሪውን እየገለጸ ነው ያለው ማለት ነው። አሁን አንተ አልፋና ኦሜጋ የኢየሱስ ስም ነው ካልክ ስሜ አልፋና ኦሜጋ ነው ያለበትን አሳየን ከእግዚአብሔር ቃል ላይ ነው እኮ። በጣም ቀላል ነገር። እሺ፣ ስምና ባህሪ ምንድነው ልዩነቱ? ስም ምን ማለት ነው? እስቲ ንገረኝ አንተ። እሺ፣ በቃ ካለ ጥቅስ አሳየን። የባህሪ መገለጫ አይደለም ስም ማለት? የባህሪ መገለጫ አይደለም? ስም ማለት የባህሪ መገለጫ አይደለም? ውይይቱ ስም አይደለም። አንተ ለምሳሌ ኩሲ ተብለህ ተጠርተህ ኩሲ ላትሆን ትችላለህ። ከፊት ለፊት ጨምረህ ሊነበብ ይችላል። ስም ሁሉ ባህሪን ይገልጻል። አንዳንድ ሰው ተራቀቅ ማለት ነው አኩ ስማኛ ከጠየቅኝ አንዳስ ይሁዳ ማለት ለምሳሌ ምስጋና ማለት ነው። ባህሪው የይሁዳ ባህሪ ጌታን የሚሸጥ ነው። ስም ባህሪን ይገልጻል ማለት አይደለም። ስምማ ሰዎች የሚያወጡት ስም ነው አይደለ? ስም ሁሉ ማንነቱን የሚገልጽ ነው ማለት አይደለም። ለምን ለሙሴ እንደዛ አላለውም ታዲያ? ይሄ ባህሪ ነው አላለውም? ያለና የሚኖር ላከኝ በል። ስሙ እኮ ነው አይደል? ያለና የሚኖር ላከኝ በል። አሁን ታቦት በአዲስ ኪዳን መኖሩን ከእግዚአብሔር ቃል አሳየን። በቃ ይሄን ያህል ስለ ስም ከነገርኩ በጣም በቂ ነው። መጽሐፍ ቅዱሳችን ላይ በአዲስ ኪዳን ታቦት መኖሩን አሳየን። ትንሽ ታገሰኝሽ። እሺ እንታገሳለን። ታቦት በአዲስ ኪዳን አለ የሚል ማን አዘዘ? ምን አይነት ነው ታቦቱ የሚለውን አሳየን። ድረስ ግን እንደዛ ነው። እሺ አንድ ሰው መለሰ። ኢንቫይት አድርጌ ነበር እኮ ና ግባ፣ አንተ መግባት ትችላለህ። እሺ ራዕይ 11ን እየጠቀስክ ያለው ወንድም አንተ መግባት ትችላለህ። አንተ መግባት ትችላለህ። ራዕይ 11ን እየጠቀስክ ያለው ኢንቫይት አድርጌሃለሁ። በቂ ተባረክ። ራዕይ 11ን እየጠቀስክ ያለው ወንድም መግባት ትችላለህ። ኢንቫይት አድርጋቸዋለሁ። እየጠቀስክ ያለው እሺ ቤተ አቅሌሲያ ኩሲ እስኪመለስ ማውራት እንችላለን ካንተ ጋር። ቤት እንኳን ደህና መጣህ።
እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? ከኦርቶዶክስ። ከኦርቶዶክስ እንኳን ደህና መጣ። እሺ ኩሲ እስኪመለስ ድረስ መቀበል ትችላላችሁ። ዳንዬ ቤካ ካላችሁ ኤርሚዬ እሱን ተቀበሉት። እስከዛ ዳጊ የሚችል ሰው ማለት ነው አላችሁ። እሺ ወንድምነህ ተቀበለው፣ አንተው ራስህ አገልግለው። እሺ ቤተ አቅሌሲያ እንኳን ደህና መጣ ብያለሁ። በኢትዮጵያ ኦርቶዶክስ ታቦት አለን ትላላችሁ አይደል? እሺ ታቦቱ መጽሐፍ ቅዱሳዊ እንደሆነ ካሳየኸኝ ጣዖት ናቸው ተብሎ የተጻፈው ወይ ደግሞ ጥያቄ የተነሳው ይቀራል ማለት ነው። መጽሐፍ ቅዱሳዊ መሆናቸውን ካላሳየኝ ግን ያው ዛሬ ጣዖታት ናቸው ብለን አረጋግጠን እንወጣለን ማለት ነው። መጽሐፍ ቅዱሳዊ ነው ትምህርታችሁ በታቦት ላይ ያላችሁ? ምን አልከኝ? አልሰማሁም። አይ እሺ፣ ጣዖት እና ታቦት አይለይም አልኩህ እኮ አለን ያልከው ታቦት መጽሐፍ ቅዱሳዊ ከሆነ ጣዖት አይደለም የእግዚአብሔር ቃል ስለሚለው። መጽሐፍ ቅዱሳዊ ካልሆነ ግን ጣዖት ነው የሚለውን አረጋግጠን እንወጣለን አልኩህ። አሁን ታቦት በአዲስ ኪዳን መኖሩን አንተ ከእግዚአብሔር ቃል ላይ ያሳየኝ። እሺ ጥሩ። ግን ጣዖትና መጀመሪያ መለየት ስላለበት ነው። ጣዖት ማለት ከእግዚአብሔር ቃል ውጪ የሆነ ልምምድ ሁሉ ጣዖት ነው። ሰዎች በገዛ ልባቸው ተነሳስተው አዘጋጅተው የሚሰግዱለት፣ የሚዘምሩለት፣ የሚያጥኑለት ነገር ሁሉ ጣዖት ተብሎ ይጠራል። አይ ጣዖትና ታቦት መጀመሪያ መለየት አለብና እንደ ነገርኩህ እኮ ጣዖት ማለት አልኩህ ከእግዚአብሔር ሳይሆን በሰዎች ፍቃድ ሰዎች ተነሳስተው። አይ እኔ አሁን ልክ ነህ። ጣዖትና ታቦት ልዩነት አላቸው የላቸውም? እኮ ልዩነቱን እኮ ነው እየነገርኩህ እኮ ነው እንዴ። ጣዖት ማለት አልኩ ሰዎች በገዛ ፍቃዳቸው የልባቸውን ፍቃድ ፈጽመው የሆነ ቅርጽ ቀርጸው ሲሰግዱለት ጣዖት ነው። ታቦት የሚሆነው ደግሞ እግዚአብሔር አዞ የተሰራ ሲሆን ታቦት ይሆናል። አየህ ልዩነቱን? ከእግዚአብሔር ሲሆን ታቦት፣ ከሰው ልብ ሲሆን ደግሞ ጣዖት ይሆናል። አሁን ከእግዚአብሔር እንደሆነ የእናንተን ታቦት አሳየኝ ከእግዚአብሔር ቃል። እሺ በመጀመሪያ ጊዜ ጣዖትን የሰራው ማን ነው? ማለት አሁን ማስረጃ ነው የምትሰጠኝ የእናንተ መጽሐፍ ሳይ መሆኑ ማስረጃ ስጠኝ። ገባኝ። አይ እኔ ሎጂክ ነው እኮ የጠየቀኝ። ታቦት ጣዖት ነው የሚል ታዲያ መጽሐፍ ቅዱስ ላይ አለ? ታቦትማ ታቦት ነው፣ ጣዖት ደግሞ ጣዖት ነው። አንተ ታቦት ነው ያልከው መጽሐፍ ቅዱሳዊ መሆኑ። እሺ አንተ መጽሐፍ ቅዱሳዊ አይደለም የምትለው ነው ሳይ ቀድመህ ስለጠየቀኝ ያልከውን አሳየኝ። እኔማ ነገርኩህ የእግዚአብሔር ሐሳብ ስለማይለው በአዲስ ኪዳን እንደዚህ እንጨት ቀርጻችሁ ተሸከሙ ስለማይል አንተ የልባችሁ ሐሳብ ስለሆነ አልኩህ። አንተ አልክ እንጂ እኮ አሁን አንተ ነህ እያልክ ያለኸው ወንድማችን። መጽሐፍ ቅዱሳዊ አይደለም አልኩህ እኮ ወዳጄ ስለሌለ አልኩህ አዲስ ኪዳን ላይ። እሺ አንተ ማስረጃ ስጠኝ። አንተ ተነስ እንጂ ወዳጄ ተነስተህ ነው ልታወራ የሚገባው። መጀመሪያ ተነስ ወይስ ሏተኝቷ ከሆነም ደግሞ ቀስቅሳት እሷንም ማለት ነው። መጽሐፍ ቅዱሳዊ አይደለም አልኩህ እኮ መጽሐፍ ሌላ ነገር ማውራት ሳይሆን ይኸውልህ መጽሐፍ ስለሌለ አሳየኝ ያልኩህ እኮ ነው። እንደዚህ የሌለ ነገር እንዴት አሳየኝ ይባላል? በአዲስ ኪዳን ታቦት የሚባል ስላለ ነገር እያወራ የለም እንድትላል። እባክህ ስማኝ አንዴ። ይኸውልህ በአዲስ ኪዳን አልኩህ ታቦት የሚባል የለም። ሰዎች ቀርጸው ተሸክመው ይዘውት እንዲዞሩ የታዘዘ ትእዛዝ የለም። ስለሌለ ይሄን ልምምድ ስናይ ጣዖት እንለዋለን አልኩህ። አይ ትክክል አይደለህም አለ ካልከኝ አንተ ደግሞ ማስረጃ ስጠኝ። መጽሐፍ ቅዱስ ላይ አይደለም የምለውን ነገር እንዴት ነው ከመጽሐፍ ቅዱስ ላይ ማስረጃ ስጠኝ ተብዬ የምጠየቀው? የለም እያልኩህ እኮ ነው። ገባኝ እኮ እየተረዳዳን እኮ ነው። እኔ አይደለም የሚለውን ደግሞ አሳየኝ። አይደለም የሚለውን ስታሳይ እኔ ነው ብዬ አሳይሃለሁ ነው ከተረዳዳን ማለት ነው። እሺ አንተ ነው ብለህ ታምናለህ? እንደዚህ ይሻላል።
ነው ብዬ ነው ማምነው። አንተ ደግሞ አይደለም የሚለው ይሄ ከዚያ ውጭ ነው የምትል ከሆነ ሳይ አንዳንዴ ከ60 ተማሪ 60ኛ መውጣትም ጥሩ ነው አይደል? አንዳንዴ 60ኛ መውጣትም ጥሩ ነው። እንግዲህ ከ60 ተማሪ 60ኛ አንተ አንደኛም ውጣ ሌላ ነገር ማውራት ሳይሆን አሁን እኔ ያልከኝን ነው መጽሐፍ ቅዱሳዊ አይደለም አንተ አይደለም እኔ ከሚል ለምሳሌ አይደለም እያልከኝ ስለሆነ አይደለም የምትለውን ብታሳየኝ እኔ ነው ብዬ አሳያለሁ። መጽሐፍ ቅዱስ ላይ አልኩህ እኮ እንዴ ንቃ እንጂ ወዳጅ መጽሐፍ ቅዱስ ላይ በአዲስ ኪዳን ታቦት የሚል የለም። እኔም መጽሐፍ ቅዱስ ላይ እኮ ነው እያልኩ ያለሁት እኮ አንተ እኔም እኮ አለ እያልኩ ነው እኮ ካለ አሳየኛ ማስረጃ አለ። የለም የሚለውን አሳየኝና አሳያለሁ። የለም የሚለውን አሳየኝ ይላል። የለም ማለት እኮ አልተጻፈም ማለት ነው መጽሐፍ ቅዱስ ላይ። በቃ ንብነት እኔ ነኝ ያስወጣሁት ብሎ አለ። አንተ ታቦት ነው ብለህ ያልከውን በመረጃ ብታሳይ እኛ እንማርበታለን። ከሌለስ የለም ነው ማለት ነው። እና ወንድምሽ እድሉ ከተሰጠኝ ተማል ድምጼ አዎ ተማል። እሺ አሁን እንግዲህ ራእይ የሚባለው መጽሐፍ እንግዲህ ገና ያልተፈጸመ ነገር ያለው ነው። ራእይ ነው ወደፊት የሚሆን ነው። ግን እሱም ራሱ ግን ጽፎታል። አሁን ልጁ የጠቀሰውን እኔ ላንብበው። 11 ዮሐንስ ራእይ ምዕራፍ 11 ቁጥር 19 እንዲህ ይላል። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምጽም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ። በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ታቦት የሚል የለም ብለህ ነበረ ወዳጃችን። ይሄው እንግዲህ እስቲ ይሄንን አንተ አስረዳኝ። አይ ምኑን አስረዳለሁ? ልጠይቅ እንጂ የጠቀስከው ጥቅስ ላይ ልጠይቅ። ኖ አይ ታቦት የሚል የለም ብለሃላ። አንዳንዴ እመና ቁርስ የለም አዲስ ኪዳን ታቦት የሚባል የለም the word ታቦት የሚባል የለም ብለህ ነበር። ታቦት የሚባል አምጣ አልክ፣ ይሄው አመጣው። አዎ የለም። አሁንም እኮ በድጋሚ የለም አልኩህ። ታቦት የሚል የለም ብላ ውሸታም ነህ ማለት ነው። አንተ ውሸታም ነህ ማለት ነው። ውሸት ነው የምታስተምረው። ታቦት የሚባል በአዲስ ኪዳን የለም ብለህ ነበር። ይሄው ይሄንን ትቃወማለህ እንዴ አንተ? መንፈሳችሁ ለምን ነው የሚበሳጨው? ተረጋጋና የለም አልኩህ። ይሄን ብቻ መልስን። ታቦት የሚባል በአዲስ ኪዳን የለም ብለሃል አላልክም ብለሃል? ወይኔ አዎ የለም እያልኩ አላልክም ብለሃል ለምትለኛል። የለም እያልኩ እኮ ነው። አሁንም ታዲያ ይሄ ከየት ነው? ከኪሴ ነው ያወጣሁት። ይሄን እኮ ስማ፣ እሺ ልጠይቅህ። ከዚህ ክፍል ታቦት የሚባል በአዲስ ኪዳን የለም ብለህ ይሄን ህዝብ ዋሽተሃል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ህዝቡ ሁሉ ያነበዋል። የውሸት ትምህርት ነው የተናገርኩት። ወይ ደግሞ በአንተ ያው ፕሮቴስታንት የግል ትርጓሜ ስለሚከተል ከኪሱ ስለሚተረጉም አይ ከግሌ ለመተርጎም ፈልጌ ነው ታቦት አይደለም ልሰርዘው በል። እሺ ጨረስ። ኧረ ምን ይጨርሳል? እኔ ነኝ ያስቆምኩት። አየህ ሊሰማህ እንኳን እድል እንኳን አልሰጠም። ሚዩት አርጉኝ። ያው የሚጸንናችሁ ነገር ሲሆን ሚዩት አርጉኝ። እኔ ያኔ ሰማኝ። ስርዓት አትይዝ። ስርዓት የሚባል የላችሁ ማለት እንዴት አይነት ትውልድ እንደሆነ እዩት ወገኖች። ስርዓት የሚባል የላቸውም። ደም ፈልቷል ሲጀምር ማለት ነው። ራእይ መጽሐፍ ላይ ምዕራፍ 11 ላይ በሰማይ ያለው ቤተ መቅደስ ተከፈተ ተብሎ ቢልና የኪዳኑ ታቦትም ታየ የሚል ቃል ተመለከተና በአዲስ ኪዳን ታቦት አለ ብሎ ወንድማችን ይዞ መጣ። አሁን ይዞት ለሚዞረው ታቦት ብሎ ለይዞት ለሚሸከመው ማስረጃ አድርጎ ይዞ መጣ። ይሄም ማለት ነው ከማው መጽሐፍ ቅዱስ አይደለም። ራእይ መጽሐፍ ምዕራፍ 11 ላይ ምን እያለ ነው የሚለውን መረዳት ያስፈልጋል። ምንድነው ራእይ መጽሐፍ ምዕራፍ 11 እያወራ ያለው? ሲጀምር በሰማይ ስላለ ታቦት አይደለም ጥያቄያችን። አሁን አንተ እዚህ ስለምትሸከመው ታቦት ማስረጃ አምጣ ነው የተባልከው። እዚህ አንተ 40 በ60 ቀርጸ ለምትሸከመው ታቦት መጽሐፍ ቅዱሳዊ ማስረጃ አምጣ እንጂ በሰማይ ያለው ቤተ መቅደስ ተከፍቶ ታየ ስለተባለው ታቦት አይደለም ጥያቄያችንም የነበረው። ሰው እዛ ክፍል ላይ አሁን እኛ ለምናደርግ ማማርበት ከሆነ አለ አይደል አንዳንድ ሞክ የሚያደርጉ ቃላቶች ይቅሩ። ምክንያቱም ኖርማሊ ምንም ሞክ የሚያደርግ ቃል አልጠቀምኩም እኔ ነው 40 በ60 ምናምን ስላው ሁላችንም እኮ አፋችንን ምላሳችን እነሱ ሲሳደቡ ጽድቅ ነው ወዳጄ ሮያል ከኤርሚያስ ጀምሮ እነሱ ሲሳደቡ ጽድቅ ነው። ራሳቸው ሲሳይታያቸው
ቆይ ሮያልዬ 40 በ60 ማለት የመጠኑ ርዝመት ነው። ይሄንን የመጠን ርዝመት ሮያልዬ ወንድሜ 40 በ60 ማለት ስድብ አይደለም። የርዝመቱንና የመጠኑን ወርድና ስፋት ቁመትም ካለው ቁመቱን ይነካል። ይሄ ደግሞ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ የእግዚአብሔር ቃል ኪዳኑ ታቦት የተሰራበትን እዛ ጋር ስፋትና ርዝመቱ ከፍታውና ጥልቀቱን ምንድነው ስፋትና ርዝመቱ ቁመቱን ይናገራል። ሁለት ክንድ ተኩል ርዝመቱ 2 ክንድ ተኩል ቁመቱ 1 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ ከግራር እንጨት ታቦትን ይስሩ ይላል። ስለዚህ አሁን 1 ክንድ ተኩል በ2 ክንድ ተኩል የሆነ ብሎ ቢል ስድብ ነው አይደለም። 40 በ60 ማለት በኦርቶዶክስ ቤተክርስቲያን አሁን በሱቲ ተጠቅልሎ የሚደረገው እንጨት 40 በ60 ነው መጠኑ። ይሄ ማለት መሳደብ አይደለም ብራዘር። ዘጸአት 25 10 ላይ በተመሳሳይ መጠኑን ይናገራል የእግዚአብሔር ቃል ኪዳኑ ታቦት ማለት ነው። መጠን የተናገረው 40 በ60 ማለት እያቃለለው አይደለም። አሁን ልክ ነው 40 በ60 ነው ኦርቶዶክስ አሁን ጭንቅላታቸው ላይ የሚያደርጉት ታቦት ስፋቱ እና መጠኑ ማለት ነው። ይሄንን በመጽሐፍ ቅዱስ ላይ የተጻፈውን ቃል ነው። እዛም ጋር መጠን ይናገራል ዘጸአት መጽሐፍ ምዕራፍ 25 10 እዚህም ጋር ኦርቶዶክስ በመጽሐፍ ላይ ስላልጻፈች 40 በ60 ይታወቃል። ብሩኬ ደግሞ ባይዘው ኢንጂነር ነው ብራዘር። ኦኬ እዚህ የሚያወራ ማለት ነው መጠንን ያውቃል። ኦኬ ኩሲ ምን ነበር ያልከው? ምን ነበር የጠየቀኝ? የሆነ ነገር እያወራ ነበር። አሁን ማውራት ትችላለህ። ብዙ ጊዜ እናንተ ኦኬ ቫርኒሽ ቀብታችሁ ብላ ያልከው ኤርሚያስ ብለሃል አልከኝ። አዎ ብያለሁ። ላሳይህ እንዴ ቫርኒሽ የተቀባውን እናሳይህ። እንጨት ተጠርቦ ከተላገ በኋላ ሲለሰልስ እንደሚቀባው ቫርኒሽ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቫርኒሽ ነው የሚቀባው። የብሉይ ኪዳኑ ታቦት ምን ነበር የተቀባው? ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ እዛው በተነገረበት ክፍል ላይ በውስጥና በውጪ በወርቅ ለብጠው ይላል። የብሉይ ኪዳኑ በወርቅ ነው የተለበጠው፣ የእናንተ ግን በቫርኒሽ ነው የተለቀለቀው። አይደለም ብለህ የምትለኝ ከሆነ አሁን ያለ ልብስ ያለውን ገልጫ አሳያለሁ። በቫርኒሽ እንደተለቀለቀ ያለ ልብስ ጉግል ላይ የተቀመጠውን ቄሶቹ ፎቶ እያነሱ የለጠፉትን ጉግል ላይ ነው ያለው። እኔ አይደለም ያስቀመጥኩት፣ ዓለም እንዲያው አስቀምጠውታል። እና ቫርኒሽ ሳይቀባ ነው እንዴ ታዲያ ታቦት ብላችሁ የምትሉት? አይደለም። የብሉይ ኪዳኑ በወርቅ ነው የተለበጠው፣ በወርቅ ነው የተቀባው። የእናንተ ግን በቫርኒሽ ነው የተቀባው። ይሄን መናገር ነው አይደለም? ኬታ መጣ ኤርሚያስ ፎቶ አሳያለሁ። አሁን እዚህ ታቦታቱን ብለህ የምትለው ማለት ነው ከጨርቁ ውጪ አሁን ይሄን እነሱ የተሸከሙት በጨርቅ አድርገው ነው። ከጨርቁ ውጪ ያለውን እርቃኑን ሆኖ የተነሳውን አሳያለሁ። ቫርኒሽ የለበትም ብለህ ካልከኝ ያኔ እኔ እዚህ ህዝብ ፊት 900 ምናምን 1000 ሊጠጋና 1000 ሰው ፊት ውሸታም ነኝ ማለት ነው። ስድብ ነው ብለህ የምትለው የትኛው ነው ስድብ? 40 በ60 ማለት ስድብ አይደለም። ሮያልዬ እግዚአብሔርን ቃል ገና እያነበበ ስላላወቀው ነው መጠንን የተናገረው 40 በ60 ማለት። ቫርኒሽ መለቅለቅ ማለት ብሎ የሚለው የብሉይ ኪዳኑ በወርቅ ነው፣ የእናንተ በቫርኒሽ ነው። የብሉይ ኪዳኑ በሙሴ እጅ ነው የተነገረው መጠንና ስፋቱ ርዝመቱ፣ የእናንተ ግን በግምት ነው የተሰራው። ስለዚህ እንደ እግዚአብሔር ቃል ያልተጻፈ እንደ እግዚአብሔር ቃል ያልተሰራ ነገር በሙሉ ጴንጤ የሚስራው፣ ኦርቶዶክስ ካቶሊክ የሚስራው፣ ቡድሃ ሂንዱዝም የሚስራው ማንም ጣዖት ነው። ለምን ያለ እግዚአብሔር ቃልና የሰራው ያ ፓስተር ሰርቶ ከሆነ ሙሉ ወንጌል ብሰራ ጣዖት ነው የሰራችው። ማናዘዛት እንድትሰራ ሙሉ ወንጌል ታቦት ስሪና በዚህ በቫርኒሽ ለቅልቀሽ በልብስ አልብሰሽ አስወጪ አስገቢ ማና አላት? ያላት እስራኤላውያኖች እኮ ሲሰሩ ሙሴ በተራራ ላይ 40 ቀን ቆይታ በነበረበት በእግዚአብሔር ፊት ስብሰባ ተደርጎ በነበረበት በኮሬብ ሕግን ተቀብሎ ትእዛዝን ተቀብሎ ነው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ ብሎ አለው ይላል። እንዴት እናርጋችሁ ወንድሞቼ? የጠጣኑ የእግዚአብሔርን ቃል ነው የምንነግራችሁ፣ በእግዚአብሔር ቃል መሰረት ነው። ሙሴ እግዚአብሔር አዞት ነው የሰራው። በተራራው ላይ ስብሰባ በተደረገበት ከጌታ ጋር 40 ቀን በቆየበት በተራራው እንዳሳየው ምሳሌ አድርጉት አለ ይላል። አለቀ። እናንተ የትኛው ቄስ ነው እግዚአብሔር በየትኛው ተራራ፣ በየትኛው ኮረብታ፣ በየትኛው ዘመን ላይ፣ በየትኛው ነገስታት ዘመን ላይ የትኛውን ቄስ አዘዘው? ጌታ 40 በ60 የሆነ ታቦት ስሩ። ታቦት የተባለ ከእንጨት ቅረጹና ከኢትዮጵያ እንጨቶች ቫርኒሽ ለቅልቃችሁ ሲደብራችሁ እየሸጣችሁ አረቄ መጠጫ በል ሲሏችሁ ደግሞ እያወጣችሁ ዝም ብላችሁ አጭበርብሩበት ያለበት የቱ ጋር አለ ጌታ? በክርስቶስ ቤተክርስቲያን ታሪክ ውስጥ እኮ የማናውቀው ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ እኮ አሃት ቤተክርስቲያን የሚባሉት ግሪኮች ግብጾች የሚሆኑ ሌሎቹ ህንዶች የላቸው አልታር ብለው ይላሉ። አልታር ጠረጴዛ አልታር መሰዊያ ተብሎ ተጠርቶ አያውቅም። ጠረጴዛ ብሎታል፣ ዘሎርድ ቴብል ብሎታል። እንግሊዘኛው ብለው ሊያምታቱ ይፈልጋሉ። ለምን የፈለገው ነው? ዮሐንስ ኤርሚያስ ዮሐንስ ራእይ ላይ እሱን እነግርሃለን። ሮያል እሱን እነግርሃለን።
ከዚህ በፊትም ደጋግሜ ተናግሬበታለሁ። ኩሲያውን መናገር ትችላለህ። የፈለከው እንዳይካ ወስደህ መናገር ትችላለህ። እሺ ወደ ፖይንታችን እንምጣ። መጀመሪያ ቅድም ያነሳው ወንድም ታቦት የሚል በአዲስ ኪዳን የለም ብሎ ተናገረ። አይ ይሄው አለ ብዬ መጽሐፍ ቅዱስ ላይ አመጣሁለት። እንግዲህ ራእይ የብሉይ ኪዳን የአዲስ ኪዳን መጽሐፍ ክፍል አይደለም ካላችሁ ነገሩን ከዛ ቀጥላችሁ ምን አላችሁ? አይ በሰማይ ነው የሚለውን ደግሞ ሌላ ከዛ ደግሞ ወረዳችሁና ከርዕስ ወጣችሁ ደግሞ አሰራሩ ላይ መጣችሁ። ሲጀምር ቤዚካሊ የታቦትና የጣዖት ልዩነቱ አይዲዮሎጂ ስነ መለኮታዊ ኮንሰፕቱ ራሱ አይገናኝም። እናንተ ጸረ ኦርቶዶክሳውያን ኦርቶዶክስ የምትባል ቤተክርስቲያን የእግር እሳት ስለሆነችባችሁ ስርዓቷን ቅዱሳኖቿን ሁሉ መተቸት ትወዳላችሁ። ግን እናንተ ሳትፈጠሩ የነበረች ቤተክርስቲያን ነች፣ አትጠፋም። ሁልጊዜ የእግር እሳታችሁ ስለሆነች ደስ ይለኛል። ከጨለማ እንደማይገናኘው ታቦትና ጣዖት አይገናኙም። ግን ጥላቻ ስላለባችሁ እየመጣችሁ ምን ትላላችሁ? ስርዓቷን ስነ አምልኮቷን ለመንካት ትፈልጋላችሁ። ይሄ ስህተት ነው። እንዴትስ ነበረ ስርዓታቸው? ማንስ ነበር ይከተላቸው የነበረ? በጣዖቱ ቤት የእግዚአብሔር ስም ይጠራ ነበር። ጣዖት የምትሉበት ምክንያት ቀደም እንዳስቀመጥኩት ታቦቱ ከብሉይ ኪዳን ሙሴን ደግመ ስራ እንዳለው ከዛ መንገድ የተሰራ ነው። በታቦቱ ላይ ያለውም ስም አልፋና ኦሜጋ የሚል መሰረቱን የሰራ ነው ብሎ የሚለው ከመጽሐፍ ቅዱስ ጥቅስ እየጠቀስክ ለህዝቡ ተናገር ነው ያልኩ እንጂ አታውራ አላልኩም። አሁንም የፈለከውን ደቂቃ አውራ። ዝም ብላ አትጩ ብራዘር፣ ቀጥል። ያንተ ቁም ነገር የኔ ጩኸት ያው ልማዳችሁ ነው። እሱ ልቶ አሁን የተነሳንበትን ኦርደርሊ ነው ያስቀመጥኩት። መጀመሪያ ታቦት በአዲስ ኪዳን አለ አለ መለስኩለት። ከዛ እስቲ ምን ላይ ነው የተጻፈው አለኝ። ሁለት ጥቅሶች አመጣሁለት። አንደኛ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ታቦቱ ላይ የተጻፈው ስም ይሄ ነው ያለ። አልፋና ኦሜጋ ምን ማለት ነው? ወደ ብሉይ ኪዳን መጣው። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ለእስራኤላውያን በተመረጠ ጊዜ ማላከይ ልበላቸው፣ እስራኤላውያን በጠየቁኝ ጊዜ ማላከይ ልበላቸው ሲለው ቅድም የተናገረው ወንድም አይ ባህሪው ነው ስሙ ነው እንዲህ ብለ አላለውም። ያለና የሚኖር ላከኝ በላቸው። 4 ነጥብ። ምን ማለት ነው? ያለና የሚኖር አልፋና ኦሜጋ በጊዜ ውስጥ የማይካተት ነው። ቅድመ ዓለም የነበረ ነው። ዓለምንም አሳልፎ የሚኖር የጌቶች ጌታ የአማልክት አምላክ የፍጥረታት ሁሉ ባለቤት ነው። ጊዜ እሱ ጊዜን ፈጠረው እንጂ እሱ በጊዜ አይለካም። ይሄን የተጻፈ ስም ሁሉ ለእግዚአብሔር ጉልበት ሁሉ ለእግዚአብሔር ስም ይስገድ ይባላል። እኛ ለታቦቱ እንሰግዳለን። ምን ሰግደው አንተ ላልከው ይሄ በአንተ በጨለማ አመለካከት ይሄ እንጨት ነው ቫርኒሽ ነው ላልከው አይደል? ይቅር ይበልህ አንተ። እኛ ቤት ጥፉ አንልም። አንድ ቀን እግዚአብሔር ልባችሁን ይመልሰዋል ብለን እናምናለን። የምንሰግደው ለእግዚአብሔር ስም ነው። ጨርሻለሁ። ቴንኪው። አሁንም ጥያቄ የምጠይቅህ ለእግዚአብሔር ስም ስገዱ ብሎ የሚልበት የተጻፈበት የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ ብሏል ብለሃል። አሁንም ጊዜ በጣም በሰፊው ሰድና ጥቅሱን ግን አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ የሚል ከብሉይ ከአዲስ ጥቅስ ጥቀስና ነገረን። ቴንኪው። ቀጥል። የፈለከውን ደቂቃ ውሰድ። ጥቅሱን ግን አምጣው። ጎሄድ ቁሲ ሰጥቻለሁ። ሚዩት ነህ። ቀጥል። ለእግዚአብሔር ስም ስገዱ ብሏል ብለሃል። የቱ ጋር ነው የተጻፈው? ከ66ቱ መጽሐፍት ላይ አንዲት ቦታ አሳየ። የትኛው መጽሐፍ? የትኛው ኪዳን ላይ? ምዕራፍ ስንት? ቁጥር ስንት? አፍጥ ነው መረጃ። በለፈለፉ ይጠፉ ይላል የሀገሬ ገበሬ። አፍጥ ነው ኮሲ ተናገር እንጂ እንዴ! ያው እኮ ሰጣው 1000 ሰው እየሰማ ነው። የእግዚአብሔር ስም ባለበት ስገዱ ብሏል እያላችሁ አራት በ10 በሆነ ወይ ደግሞ ቅዱስ ጉልበት ሁሉ ለእግዚአብሔር ስም ይስገድ የሚል የለም። የት አለ? የቱ ጋር ለእግዚአብሔር ስም ይስገድ ብሎ የለም። የቱ ጋር ለእግዚአብሔር ስም ይስገድ ይንበርከክ የሚል የለም። ለእግዚአብሔር ስም ይስገድ ብሎ የሚል አምጣ። የለም እኮ ነው ብየምልህ። አምጣ። ጉልበት ሁሉ ለእግዚአብሔር ስም ይንበርከክ የሚል የለም አለ። የለም አምጣ እኮ ነው ብየምልህ። አማርኛ አሰማም እንዴ? የለም። መጽሐፍ ቅዱስ ስልኬ ላይ ነው። የቱ ጋር ነው? ጥቅሱ ነገር አይ ልውጣና ልግባ።
ጥቅሱን ንገረን፣ ችግር የለም። ፊልጵስዩስ መልእክት ላይ እሱ ነው ጴንጤ ቤት እሱ ክፍል ከሆነ ብለህ የምትለው እና ተመልሰህ በእውቀት ድርቀት ተመታችኋል። ኦኬ ፊልጵስዩስ መልእክት ነው የምትናገረው። ለእግዚአብሔር ስም ይስገድ ይላል። ወጣ አይደል? እሺ ወንድም ቀጥሉ። ከተማ ላይ እነ ቅዱስ ጳውሎስ ስለ ክርስቶስ አዳኝነት በሚሰብኩበት ሰዓት አርጤምስ ትመለክ ነበርና የከተማው ሰው ሁሉ ሁከት አስነሳ። በዛ ከተማ ላይ አርጤምስ ንግስታችን ናት፣ አርጤምስ አምላክ ናት የሚል ጩኸት በርክቶ ነበር። ልክ እንደዛ ነው አሁንም እየሆነ ያለው። እናንተ አሁን የመጣችሁ እኛ ቀደምት ነን፣ አትነካም ታቦታችን። ልክ እንደዛ ነው ጩኸቱ ማለት ነው። ማስረጃ የሌለው ነገር ግን መጽሐፍ ቅዱሳዊ ያልሆነ ነገር ግን ፉከራ ብቻ፣ ሽለላ ብቻ ከእግዚአብሔር ቃል ላይ በአዲስ ኪዳን ታቦት የለም። ኦፍ ኮርስ አዎ ራእይ መጽሐፍ ላይ የሰማይ ቤተ መቅደስ ተከፈተ። ከዛስ የኪዳኑ ታቦት ታየ። ከሞን ብራዘር እኔ በአዲስ ኪዳን አንተ ተሸክመ እንድትወጣው የታዘዘ ታቦት የለም ነው እያልኩ ያለሁት። ለሱ መጽሐፍ ቅዱሳዊ ማስረጃ አምጣ ነው የጠየኩህ። ታቦት የሚል ቃል በአዲስ ኪዳን አሳየኝ አይደለም ያልኩህ። ልታሳየኝ አችልም አይደለም ያልኩህ። አንተ የተሰጠ ትእዛዝ የለም። ታቦት ብለህ ተሸክመ እንድትወጣ የታዘዝከው የለም ነው። በኤፌሶን ከተማም ይሄ ሆኖ ነበር እያልኳችሁ ነው። ሁከት ተፈጥሮ ነበር። አርጤምስ አሁንም ታቦቴ እንደዛ ነው። ታቦቴ ወዳጄ ታቦቴ የምትለው መጽሐፍ ቅዱስ አይደለም ነው እያልኩ ያለሁት። በሽለላ አይደለም። እናንተ አሁን መጣችሁ፣ እናንተ ቅድም መጣችሁ እንዴ። ጌታ ይባረክ። የእግዚአብሔርን ቃል በተረዱ ሰዎች ወደ እግዚአብሔር መንግስት መተናል። ወደ እግዚአብሔር መንግስት መተናል። ቅድም በደጋግሜ ብያለሁ። እድሜ ማስቆጠርክ አሮጊት መሆንክ ወደ እግዚአብሔር መንግስት የማያመጣ ከሆነ ምንም ጥቅም የለውም። ሽማግሌ መሆን ለኢትዮጵያ ብርሃን እስካልሆንክ ድረስ ወንጌል እስካላደረስክ ድረስ ምን 7000 ዓመት 6000 ዓመት እያልክ ብትጠራ ምን ትርጉም አለው? ሰዎች ወደ ህይወት ያልመጡበት ስፍራ ሆኖ ማለት ነው። ባረጀ ቁጥር እንደውም ለሰዎች ሸክም ነው የምትሆነው። ሸክም ነው የምትሆነው። ነገራችን ላይ ግን ምን አለ መሰለህ ኖርማሊ አንድ የተረዳሁት ነገር ምንድነው? ለምሳሌ መጽሐፍ ቅዱስ አሁን እዚህ ከሚገቡ ሰዎች የተረዳሁት ነገር አሁን አንዳንዶቹ ስራዬ ብለው የሚያነቡ ናቸው አይደል? እንደኔ አይነት ደግሞ ዝም ብሎ አንብቦ ማቅ። እኔ አሁን ለምሳሌ 2 ወር አይሞላኝም መጽሐፍ ቅዱስ ለመጀመሪያ ጊዜ በህይወቴ ገልጬ ያነበብኩት ማለት ነው። ይኸው ተመልሼ መጥቻለሁ። ሮሜ 14 11ን አንብቡልኝ። ይቅርታ ግን ስላቋረጥኩ ሮያል። አረ ችግር የለም እንግዲህ አምጣልኝ ብሎኛል አቶ ኤርሚያስ። ሮሜ 14 11ን ያንብብልኝ እርሱ። ለምን ራስ አታነበው? ይንበርከክ የሚል። እሺ ኧረ ምን ችግር አለ? አትቆጣ፣ አነብልሃለሁ። ኦኬ እንዲህ ይላል ሮሜ 14 11 አንብብልኝ። ራሴ ያነበዋለሁ። አይ አንተ አታንብብልኝ፣ እኔ ራሴ ያነበዋለሁ። ይቅርታ። ሮሜ 14 11 እንዲህ ይላል፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል። እደግመዋለሁ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ይላል። ጌታ ለእግዚአብሔር ስም ይስገዱ ብሎ ያለው ይሄ ደግሞ መጽሐፍ ምዕራፍ 14 የአምላካችን እግዚአብሔር ቃል ቁጥር 11 እንዲህ ተብሎ ተጽፏልና። እሱ ምን ነበር ያለው? መላስ ሁሉ ለኔ ስም፣ ጉልበት ሁሉ ለኔ ስም ይስገድ ብሏል ጌታ አለ። ለኔ ስም ይስገድ ብሏልና እኛ በጠረብነው እንጨት ላይ የእግዚአብሔርን ስም ስለጻፍንበት አልፋ ቤጣ አልፋ ወኦ ብሎ የሚል አልፋ ወኦ አልፋ ቤጣ ማለት አልፋና ኦሜጋ ማለት በሙሉ እነዚህ የግሪክ ሆሄያትና ቃላቶች ናቸው እንጂ የጌታ ስም ነው ብሎ ያለ አንድ ነቢይ አንድ ሐዋርያ እፊት አታመጣም አልኩ። እንኳን አንተ ቀኝና ግራን ጆሮን ማታቅ ሄድና መጋቢ ብሎና አዲስ ነው ብለው የሚሉትን ጠራ። አንድ ቦታ አታሳዩንም። የጌታ ስም አልፋና ኦሜጋ ነው ብሎ የሚል የለም። መጀመሪያና መጨረሻ ነው። አልፋና ኦሜጋን እንኳን ራሱ አታውቅም። የግሪክ ሆሄያት ነው። ሚዩት አድርግ። ራይ 1:8 አውጣና እንዳትገባ ሚዩት አድርግ። እንዳትገባ ስጨርስ ነው የምትገባው። ኦኬ የምታወራውን በመጀመሪያ እስኪ ያስነጥስ ድረስ ልንገር እንጂ ሮሜ መጽሐፍ ምዕራፍ 14 ቁጥር 11 እንዲህ ብሎ ተጽፏልና እኔ ሕያው ነኝ
ይላል ጌታ። ጉልበት ሁሉ ለእኔ ይንበረከካል እንጂ ለእኔ ስም ይንበረከካል ይላል አይልም። ከየት ነው ያመጣው ስም ብሎ የሚለውን? ከየት ነው ያመጣው? ቅድም ስም ስትል ነበር አይደል? ለጌታ ስሜ በተጻፈበት ተንበርከኩ ብሏል ብለህ ጣውላ እንጨት ፈልጠ ያመጣችሁት የት አለ ስም ብሎ የሚል? ቅድም ስታወራ የነበረው የት አለ? እዚህ ጋር ይኸው ጉልበት ሁሉ ለእኔ ይንበረከካል፣ መላስም ሁሉ እግዚአብሔርን ያመሰግናል ነው ብሎ የሚለው። ስም ብሎ የሚለውን ከየት ነው ያመጣው? አያቸው እንዴት እንደሚዋሽ። አትዋሽ ብራዘር፣ አትዋሽ። ስም የሚል የለም። ለእኔ ይንበረከካል አለ እንጂ ለእኔ ስም ይንበረከካል ብሎ አላለም። ፒሪየድ። ከጴንጤ ጋር ነው የምታወሩት። ቅዱስ የእግዚአብሔር ልጅ ኢየሱስ በደንብ አዘጋጅቶ ነው የመጣ ነው። ለቃሉ ለጽሁፉ ታማኙ ለቴክስቱ ታማኙን የማይለውን አትበል። እኛም የማይለውን አንልም አይልም ቅዱስ ቃሉ። የታለ ስም ብሎ የሚል? እናንተ ይህን ቃል ይዛችሁ እኮ ነው አልፋ ወኦ አልፋ ቤጣ ብሎ የሚል እንጨት ላይ ቀርጸው ጽፈው እዚህ ታቦት ዘቅዱስ ሚካኤል ነው የሚለው። እንደውም የሚካኤል ታቦት ላይ ላሳይ ይችላል። አሁን ከጨርቁ ውጭ ያለውን ፎቶ ማለት ነው። እዚህ ታቦት ዘቅዱስ ማርያም ነው ብሎ የሚለው የማርያም ታቦት ነው ብሎ የሚለው ላው ላይ የተጻፈበት የቱ ጋር ነው የጌታ ስም ተጻፈ? አንድ ቦታ ላይ የጌታ ስም የተጻፈበት የለም። አልፋና ኦሜጋ ማለት የሰማይ የምድር ጌታ ስሜ ነው አላለም። 4 ነጥብ። ራዕይ መጽሐፍ ምዕራፍ 1 ቁጥር 8። ብራዘር የምታወራው ከጴንጤ ጋር ነው። ውሎ አዳራችን ይሄ ቅዱስ ቃሉ ነው። እንደናንተ ዝም ብሎ አርቲ ቡርቲ የሆነ መጽሐፍት የለንም። ይሄን ነው የምናነባው፣ ይሄን ነው የምንጠጣው፣ ይሄን ነው የምንበላው። መንፈሳዊ መብላችንም ቅዱስ ቃሉ ነው፣ መንፈሳዊ መጠጣችንም ቅዱስ ቃሉ ነው። ለጴንጤዎች ነው ይመለ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ የተናገረው አልፋና ኦሜጋ እኔ ነኝ ብሎ ያለው ፊተኛውና ኋለኛው ማለት ነው፣ መጀመሪያውና መጨረሻው ማለት ነው። ይሄ ስሜ ነው አላለም። ስሙን በነቢይ ኢማኑኤል ብለሽ ትጠራዋለሽ ብሏታል። ድንግሊቱ ማለት ነው ትጠራዋለሽ ብሏል። ለዳዊት ልጅ ዮሴፍ ስሙን ኢየሱስ ትለዋለህ ብሎታል። ስሙንም ኢየሱስ ትለዋለሽ ብሏታል በመልአኩም በኩል። ከየት ነው ያመጣው አንተ? አልፋ ኦሜጋ ስሜ ነው ብሎ ያለው ኢየሱስም አላለም። በራዕይ መጽሐፍ ምዕራፍ 1 ቁጥር 8 ገብርኤልም ስሙን ኢየሱስ ትያለሽ የሺዋ ትያለሽ ነው ያላት። በነቢይ ኢማኑኤል ብለው ትላለች ነው ያለው። በነቢይ ኤል ጊቦር ተብሎ ይባላል ነው ሽሞ ብሎ ማለት ነው። ኢሳይያስ መጽሐፍ ምዕራፍ 9 ላይ ማለት ነው። ምዕራፍ 6 ቁጥር 9 ማለት ምዕራፍ 9 ቁጥር 6 ላይ ሽሞም ብሎ የሚለው ላይ ኤል ጊቦር ሻረሻሎም ነው ብሎ ትለዋለች። ማን ይለዋል ያለው? የነብዩ ስም እግዚአብሔር ጽድቄኑ ይሄንን ነው ያለው በነቢይ አቪአድ የዘላለም አባት እንዲህ ነው የተባለው ስሙ። ከየቱ ጋር ነው አልፋና ኦሜጋ የጌታ ስም ነው እያላችሁ እዚህ የማይለው የምትለው? ከየቱ ጋር? የትኛው ነብይ የትኛው ሐዋርያ ነው ያለው? አትቆምም በዚህ ሰዓት ፊት ብራዘር። የምታወራው ነው ዝም ብለህ ቱግ ቱግ አትበል። ጠቀስክ፣ ይኸው ባዶ ነው ባዶ። ሮሜ መጽሐፍ የቅዱስ ጳውሎስ መልእክት። እኛ መቼ መሐመድ ነው አለን? ለጴንጤ የቅዱስ ጳውሎስ መልእክት መሆኑን የምታስረዳ የታለ ያለበት? የታለ ስሜ ለስሜ ይሰግዳል ለስሜ ይንበረከካሉ ያለው የቱ ጋር አይልም። ቢልም እንኳን ቃሉ እናንተ ለምትሉት ታቦት ብላችሁ ለምትሉት እናንተ እንዳልኩ በተቀረጸ 40 በ60 በሆነ እንጨት ላይ ቀርጻችሁ አልፋ ቤጣ አልፋ ወኦ አልፋ ኦሜጋ ምናምን ብለህ ስላልክ የጌታ ስም ነው ብለህ የምትለው መጽሐፍ ቅዱስን ያላነበበ ህዝብ አጃጅል እንጂ ጴንጤን አታጃጅልም ብራዘር። ጠጥተነዋል የአምላክን እግዚአብሔርን ቃል። ስለዚህ መረጃ የለም ማለት ነው። ዝም ብለህ ነው የምትጮኸው። ተናዳሃል። ከንዴት ውጣና ከብሩኬ ጋር አውሩ። ቴንክ ዩ ወንድም ነቀጥሉ። ያስቀመጥከው ነገር የሆነ ፐርሰፕቹዋል ነው። አንተም እኮ ስትጮህ ነው እንጂ ምንም ፍሬ ያለው ነገር አላነሳህም። በቃ ብራዘር እኔ ልቀጥል፣ የኔ ተራ ነው። ቀጥል ብሩኬ ይቀጥሉ አብራችሁ። ምን ይሰማል? የኔንም ሰምቶታል እኮ ኤርሚያስ። የእርሶ እንደው ከኔ ታላቅ ነው ግን እንደው ሁሌ ሲያወሩ እንደው እውነት ተናግረው ያውቁም በህይወቱ። እሺ ልቀጥል እኔ እድል ከተሰጠኝ። ቅድም ስትናገር አሁን ማስረጃ ነው የምትሰጠው። ለቅድም ለተናገርከው ማስረጃ ነው የምትሰጠው። ሙሴን እግዚአብሔር ታቦቱን እንደገና ስራ ብሎታል ብለህ ተናግረሃል። ማስረጃ ለተናገርከው ሁሉ ማስረጃ ነው የምጠይቀው። ከሱ በፊት የምናገረው ነገር አለኝ። አይ ማስረጃ ከሱ በፊት የምናገረው ነገር አለኝ። ማስረጃ አይ እግዚአብሔር ያለና የሚኖር ኖ አሁን ልመጣ ነው። ካስጨርሰኛ አታቋርጥ። ያለና የሚኖር ያለና አልፈቅድልህም ብያለሁ። አታወራ። ማስረጃ የምትሰጠን ከሆነ ብቻ ነው የምትቀጥለው። ሙሴን ታቦቱን ድጋሜ ስራ ብሎታል። ለሱ ከእግዚአብሔር ቃል ማስረጃ አስተን ዝም ብሎ ተናግሮ የለም። በመደማመጥ ላይ ሆን ደቂቃ የሚከለክል የለም። ኩሲ መረጃ ስጠን ብለን ካልን መረጃ ስጥ፣ ወይ ከሌለ የለንም በልና ወደሚቀጥለው እንሄዳለን። ብዙ ህዝብ ስለሆነ የሚሰማ ከበስተኋላ ቢያንድ ባይ 1000 ስም ነው። በጣም በብዙ ሺህ የሚቆጠር ህዝብ ነው የሚሰማ እና
መረጃ ካለ መረጃውን አሳይ፣ ከሌለ የለኝም በል። መረጃ አሳዩ ብለህ ስትል መረጃን ማሳየት ያለብን እኛም ማለት ነው። አንተ ለምትለው ነገር መረጃ ማቅረብ አለብን። አቅርብ ስትለን አንተም አቅርብ ስንልህ አቅርብ እንጂ መረጃ አቅርብ እየተባልክ አንተ ሌላ ነገር የምታወራ ከሆነ ሰው የሚሰማው ነገር ሁሉ ይሰለቻዋል ማለት ነው። በመረጃ ላይ ተመርኩዘህ አውራ፣ እኛም በመረጃ ላይ ተመርኩዘን እናወራለን። ቤቱ ተናገር፣ እውነቱን ነው። ይሄ ቤት ያለ መረጃ አንዳች የአብርሃም አምላክ ይፋረድ አናወራም። ቴንክ ዩ። ቀጥል ኩሲ ወንድምና ቀጥሉ። እሺ ማስረጃ አስተን ሙሴን ታቦቱን እንደገና ስራ ብሎ አዞታል ላልከው ከእግዚአብሔር ቃል ላይ ማስረጃ እኔ አንተ ባልከው ጥያቄ መሰረት አይደለም መልሰው ከኤርሚያስ ጋር የነበረን ሐሳብ ኤርሚያስ ጋር የነበረኝን ሐሳብ ልጨርስ። አንተ የመረጥከውን ሐሳብ አልመልስም። እሺ እኔ ለጠየቅ ኤርሚያስ ጋር ግን የነበረኝን ሐሳብ ልጨርስ። አይ ካልክ ለቅቄ እወጣለሁ። ትናገራለህ፣ ፈቅድልሃለሁ። ለተናገርከው ግን ማስረጃ አለ የለ? ከኤርሚያስ ጋር ያለኝን ማስረጃ አላስቀምጥ። አንተን አይደለም አሁን የምፈልገው። መጀመሪያ ኤርሚያስ ሐሳቡን ሰጠ፣ ከዛ እድል እሰጥሃለሁ አለኝ። ከዛ የኔ ተራ ነው። አሁን ካስወጣችሁኝ ግን እወጣለሁ። በቃ ችግር የለውም ትናገራለህ። አሁን ቅድም ምን አለ ሲናገር ሙሴን ታቦቱን እንደገና ስራ ብሎ አዞታል አለ። በቃ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ ፈልጎ ያገኘው በጭራሽ ማለት ነው። መጽሐፍ ቅዱሳዊ ያልሆነ ነገር ይናገራሉ። ና ለምን ወጣት ትናገራለህ እኮ ብያለሁ። ተናግረህ ሐሳብን ትወጣለህ፣ ችግር የለውም። ለሚናገሩት ነገር ግን መጽሐፍ ቅዱሳዊ ማስረጃ ሊያቀርቡ አይችሉም በጭራሽ። አላለውም። አንድም ስፍራ ላይ ታቦቱን ድጋሚ ስራ አላለውም። ምን ስለሆነ ነው ድጋሚ የሚሰራው? ምን ሆነ ታቦቱ? ምን ስለተፈጠረበት? የመጀመሪያው አልበቃ ብሎ ነው? ስለተሰበረ? ምን ስለሆነ ነው ታቦት ድጋሚ ይሰራ የተባለው? አልተባለም። መጽሐፍ አንድ ስፍራ ላይ ታቦቱ ድጋሚ ይሰራ ተብሎ አልታዘዘም። ታቦትን በድጋሚ አልተሰራም በጭራሽ። ድጋሚ ስራ የተባለው እንኳን ምን እንደሆነ አይለዩም ሰዎቹ። ለምን ተባለ? ምንድነው ድጋሚ ይሰራ የተባለው? እዛ የተሰራው ነገር ላይ እግዚአብሔር ምን አደረገ እንዴ? በቃ እግዚአብሔርን ቃል ማንበብ እኮ ነው። ማንበብ በእውነት ነው የምላችሁ። ሰው ክርስቲያን ነኝ ካለ በቃ ማንበብ መቻል አለበት። ናገባ ችግር የለውም። ሐሳብ ሰጥተህ መሄድ ከሆነ የፈለከው ሐሳብ ስጥና እንሰማሃለን። ያው እናንተ አሁን የመጣችሁ ምናምን ነው የምትለው። ከዛ ውጪ የተለየ ነገር አይደለም። እንሰማሃለን፣ ችግር የለውም እንሰማሃለን። ሌላ ኦርቶዶክሳዊ መግባት ይችላል። እሺ ሌላም ኦርቶዶክሳዊ መግባት ይችላል። አይገርምም? ግን ትናንትና ጴንጤ ትናንትና መጥቶ 1700 ዓመት የተቀመጠ ቤተክርስቲያንና ህዝብ እንዴት ትናንትና በመጣ በጴንጤ እኮ አልኩ መውጫ መግቢያ እኮ አጣችሁ። በየባስ ፌርማታው ላይ ትናንትና የመጣው ጴንጤ ወገኔ ሆኖ መጽሐፍ ቅዱስ ይዞ የሚሰብከው፣ በየለቅሶ ቤት ትናንትና የመጣው ጴንጤ ነው ኢየሱስ ያድናል ብሎ የሚለው፣ በየቲክቶክ ትናንትና የመጣው ጴንጤ ነው። እናንተ ግን 1700 ዓመት ቁጭ ብላችሁ ምንም አትናገሩም ስለ ጌታ። ምንም መሐላችሁ ማርያም ነው፣ ስትወልዱ ማርያም ነው፣ ስትወጡም ማርያም ነው። በማርያም በሽልም ታውጣሽ ማርያም ማርችሽ ነው። በቃ የእናንተ ስብከት ማርያም ነው። ትናንትና የመጣ ጴንጤ እኮ ግራ እያጋባህ ነው ብራዘርዬ። ትናንትና የመጣው ጴንጤ ጋር እኮ ነው ገብተህ መጽሐፍ ቅዱስ አንብቡልን የምትሉት እያንዳንዳችሁ። እንዴት አይነት እኮ ውድቀት እንደወደቃችሁ ማየት አለባችሁ። ትናንትና የመጣ ጴንጤ አንተ ማቃለል ነው አይደል? በእድሜ ልትለካ ማለት ነው። የእድሜ ትልቅነት ሰይጣንም እድሜው ትልቅ ነው ብራዘር፣ ግን ውሸታም ነው። በእድሜ ትልቅነት አይደለም የምትመዝነው እውነት ማለት ነው። በኢዮብ መጽሐፍ ምዕራፍ 28 ላይ አንድ ታናሽ ብላቴና ነበር ኤልዩ የሚባል። በእድሜ ያረጁ በጣም ትልቆች ነበሩና በእድሜ ያረጁ ጠቢባን አይደሉም ብሎ አላቸው። ምክንያቱስ የእግዚአብሔርን ቃል ሳይኖራቸው ነበር ኢዮብን ሊያጽናኑት የመጡት እነዛ 3 ሰዎች። በእድሜ ታስፈራራለህ እንዴ? ትልልቅ ሽማግሌዎች እኮ ውሸታሞች አሉ፣ ከአንደበታቸው ጽድቅ የማይወጣ በጣም ቀጣፊ የሆኑ ሽማግሌዎች፣ በጣም ውሸታም የሆኑ አሮጊቶች ማለት ነው። እና በእድሜ አይደለም ታስፈራራው ብራዘር። ሳሙኤል እኮ ትናንት ተወልዶ እኮ ነው ሳሙኤል ለኤሊ ቤት ፍርድን የተናገረው በሴሎ። እየሰማኸኝ ነው? ትልቁ ሽማግሌ ሊቀ ካህኑ ባለበት ማለት ነው፣ ካህኑ ባለበት ኤሊ ልጆቹ ባሉበት ማለት ነው። እውነትን የነገረው በራሱ በዛው በቤተ መቅደሱ ብላቴናውን አሳድጎ ነው የነገረው። ትናንትና የመጣችሁ ትላለህ። አዎ ትናንት የመጣ ጴንጤው መግቢያ መውጫ አሳጣህ። ተከበናል፣ ተጨንቀናል፣ አንቺን ይዘናል፣ ተጨበናል፣ ተጠንቀናል፣ መናፍቃን ወረውናል እያልክ ከበሮ አንስተህ እንደ ቃልቻ ዲቤ ከመደብደብ ውጪ በወንጌል እውነት ታቦታችን ብላችሁ የምትሉትን ገብተህ ጴንጤ ፊት ገብተህ በእውነተኛ ማስረጃ ልታሳይ አልቻልክም። ስለዚህ ማፈር ነው ያለባችሁ፣ ማፈር ነው ያለባችሁ። ኤርሚያስ አንድ ነገር ለመናገር ይችላሉ።
ትችላለህ ሮያል። እኔ አሁን ምንድነው መሰለህ መማማር ምናምን የሚባል ነገር አስቤ ነበረ። ኖርማሊ በኦርቶዶክሱም ፕሮቴስታንቱ ምናምን ሲነጋገር የሆነ ነገር ትይዛለህ እና ፖይንት አውት ምናምን አድርገህ እና እስቲ ለእግዚአብሔር መንገድ ትይዛለህ የሚለው ነገር ነበረ ውስጤ የነበረውና አሁን አንዳንድ ቦታዎች ገብቼ ማዳምጠው ምናምን። አሁን ግን ሳስበው ስተተኛ እንደሆንኩ እየታወቀ ይመጣ። ታውቃለህ ምን መሰለህ? ለምን እንዴ መሰለህ እኔ አሁን በፊት ወይ ፖለቲካ ቦታ ነው የምገባው ወይ ደግሞ ዓለማዊ ነገር ሙዚቃ፣ አብዛኛውን ሬጌ ምናምን ኤንድቢ ሙዚቃ ስለምወድ ያ ሚውዚክ ምናምን ነገር እንትን ነው ማድረገው፣ ፖስት ማድረገው፣ በዛ ጉዳይ ዲስከስ አደርጋለሁ ምናምን እና አሁን ግን ሳየው እናንተ ለምሳሌ አሁን ስለ ሃይማኖት በደንብ የምታውቁ ሰዎች ናችሁ፣ ገብተው የሚከራከሩትም ምናምን። እኔ አሁን በጨረፍታ የሚይዛትን ነገር አንዳንድ ጊዜ ትንሽ ነገር ሊጠይቅና ልረዳ የሚል ነገር ስላለኝ አንዲት ነገር ፖይንት ነካ አድርጌ ከዛ በኋላ ያችን ለማወቅ ስለምፈልግ ነው ማንኛውም ቦታ ብገባ። ኢቨን በሙስሊሞቹ ራሱ ገብቼ እፎይ ከሚያስተምሩ የተረዳሁትን አንዳንድ ነገሮች ይጠይቃለሁ ምናምን ነገር። ግን ሳስበው አሁን አንተ ሰውዬ ትክክል አይደለም፣ ዝም ብለህ እዛ የዓለም ሙዚቃን ብታዳምጥ ፖለቲካን ብትነጋገር ይሻላል። ምክንያቱም በመንፈሳዊ ዓለም ውስጥ ያሉትም ሰዎች እርስ በርሳቸው አይግባቡም። አንዱ አንዱን ደግሞ ለማስረዳትም አንዱ የአንዱን ክብር አንዱ ነክቶ አንዱ በቃ እንደዛ ነው የሚለው ነገር መጣብኝ። ታውቃለህ አሁን ከሆነ ወዲህ በእውነት ሳየው ኖርማሊ አንዱ አንዱን ሪስፔክት አድርጎ አይነጋገርም። አንዱ ለአንዱ ትምህርት አይሰጥም። አሁን ለምሳሌ አንድ ሁለት ሰዎች አንድ ኦርቶዶክስን አንድ ፕሮቴስታንት ሲነጋገሩ አንተ በመሃል ለምሳሌ እንደኛ አይነቱ ምንም ማያውቀው ማለት ነው ስለ ሃይማኖት ምንም ሳያውቅ ዝም ብሎ ዓለም ላይ የሚዳክረው እንደዚህ ነው እንዴ ፕሮቴስታንት እንደዚህ ነው የሚለው እንደዚህ ነው ኦርቶዶክስ የምትለው ምናምን ብሎ የሆነ ፖይንት ካልያዘ እዛም እኛ መተራረብ ነው፣ እዚህም እናንተ መተራረብ ከሆነ እዛም እኛ መነቋቆር፣ እዛም እንዴ እኔ ምን አለኝ ሙዚቃዬ እንዴ ምን አለኝ ዓለም ፍሬንዶች ጋር መነቋቆር የምጫወተው ምናምን። እኔ በእውነት እኔ አሁን አንድ ዲሲሽን መውሰድ አለብኝ ብዬ አሰብኩ። ምን መሰለህ ይሄ የኔ ቦታ አይደለም። በቃ የሃይማኖት ቦታዎች ገብቶ ማዳመጥም ሆነ አስተያየት መስጠት የለበትም። ደህና አይነት ሰው እኔ አያምርብኝም። ምክንያቱም መማር ካልቻልኩ ምንድን ነው ትርጉሙ? የባሰ እኮ አንተ ወይ የምታመልከው ነገር ሰው ሲናገርብህ ወይ ምናምን ቅር እንዲልህ ይሆናል። ያ ደግሞ እንደዛ እኔ ነገር ሳየው ግድ የለም እንደዚህ አይነት ቦታ ማለት እንደዚህ አይነት ቦታ ስለ ፕሮቴስታንት ማለት አይደለም። በቃ በሃይማኖት ቦታ ፕሮቴስታንቱም ኦርቶዶክሱ ቤት ገብቶ ማዳመጥም ሆነ መስማት ወይ ደግሞ እንደዚህ ሲነጋገሩ አንድ ነገር ተከታትለህ አንድ ፖይንት ሳትይዝ ግን የምትይዘው አዳዲስ ንግግሮች ያ የመናቆር ከሆነ ቢቀርብኝ የሚል ነገር መጣብኝ በእውነት እና ይህን እርምጃ ልወስድ ነው። እንደዚህ ለራሴ ነው። ውሳኔው አንተ እጅ ላይ ነው ሪያልዬ። ግን ይሄ ወደ አንተ የመጣ ሀሳብ ታውቃለህ፣ ሰይጣን በሰዎች ውስጥ ሊገባ ሲፈልግ ከሚያደርገው ነገር አንዱ ሀሳብን ነው የሚያመጣው። ምን አይነት ሀሳብ? ክፉ ሀሳብን ማለት ነው። አንተ አሁን ትናንትም እንዳልኩ በፖለቲካው ዓለም ላይ አገራዊ ጉዳይ ላይ በጣም ብዙ ነገር ትናገራለህ፣ ትሞግታለህ። የጠቅላይ ሚኒስትር አብይ መንግስት አገዛዝ ትክክል አይደለም፣ የኢህአዴግ ትክክል ነበረ፣ መንግስቱ ጥሩ ነበር፣ ኃይለ ሥላሴ ደግሞ የተሻለ መጥፎ ነበረ፣ የሚኒሊክ ደግ ነበር ብለህ ሀሳብ ትሰጣለህ፣ አስተያየት ትሰጣለህ። አሁን ከሀገራችን ውጭ ከኢትዮጵያ ውጭ ነው ያለው፣ ኢትዮጵያዊ ነህ። ኢትዮጵያ ፓርላማ ውስጥ ህዝብ ተወካዮች ምክር ቤት ብትገባ ኦኬ፣ ወይ ደግሞ በተቃዋሚ ፓርቲ ሆነ ብትገባ የጠቅላይ ሚኒስትር አብይን መንግስት የብልጽግናን መንግስት እዛው ፓርላማ ውስጥ ሆነ ግብ ከሚኒስትሩ ጋር ከሳቸውም ጋር ሁሉ ጭምር እዛ ፋይት ነው የምታደርገው። ኦኬ፣ እኛ ከውጭ እንሰማቸዋለን። ኢትዮጵያውያን ፈርዶብን ሻያችንን እየጠጣን ወይ ደግሞ ፈንዲሻችንን ይዘን ቁጭ ብለን ሁዱድ እናያቸዋለን ፓርላማ ላይ እናንተ የምትናገሩትን። አንተም ኢትዮጵያዊ ነህ፣ ጠቅላይ ሚኒስትሩም ኢትዮጵያዊ ናቸው። እና በሁለታችሁ መካከል እሳቸው ሲናገሩ አንተ አሜን ሃሌሉያ እያልክ ነው የምትሰማቸው? በፍጹም። እንደ ኦርቶዶክስነት ቃልዮት ያሰማልን እያልክ ነው የምትሰማቸው? በፍጹም። አንተም እሳቸው ሲናገሩ ትቃወማቸዋለህ፣ እሳቸውም አንተ ሲናገር የሚቃወሙ ላይ ይቃወሙሃል። በሁሉ አትቃወማቸው፣ የምትደግፈው ፓርት አለ። በሁሉም ደግሞ እሳቸውም አይቃወሙም፣ የሚደግፉ ፓርት አለ። በዚህ መካከል ትጨቃጨቃላችሁ። ኦኬ፣ ፓርላማው ምን ይላል? የፓርላማው አፈ ጉባኤ ጸጥታ ይስፈን፣ የተሰጡትን ደቂቃ ጨርሰዋል። ወንድማችን ሮያል
ተብለህ ትባላለህ። ስርዓት ያዙ። በዚህ መካከል እኛ እንሰማለን ኢትዮጵያውያን ምን ተሻለን ታዲያ? እናስ ከዚህ ሀገር ውስጥ መውጣት ነው ያለበት። እኔ የኢትዮጵያ ጉዳይ አይመለከተኝም ማለት ነው እንላለን? አንልም። አንተም ስትናገር እንሰማለን፣ እሳቸውም ሲናገሩ እንሰማለን። ጥሩ ምሳሌ የሚሆነው ይሄ ስለሆነ በዛ ንግግር ውስጥ በዛ ፍጭት ውስጥ አንተም ትማራለህ ከእሳቸው፣ እኛም እንማራለን ማለት አንተም ትማራለህ ከእሳቸው፣ እሳቸውም ከአንተ ሊማሩት የሚችሉት ነገር የሚወስዱት ነገር ሊኖር ይችላል። እናንተ እርስ በርሳችሁ ስትፋጩ እኛ ግን እንሰማለን። ሰምተን የምንማረው እንማራለን። ኦኬ ይሄው ነው። እዚህ አንድ ኦርቶዶክሳዊና ጴንጤዎች እዚህ አለ። እኔና ብርኬ ገቡ። እስካሁን ያሉ ኦርቶዶክሱ መረጃ አምጡ ብለናል። መረጃ እናሳይም ነው እና መረጃ እናሳይም ትናንትና መታችሁ እያለ ማቃለል ጀመረ ማለት ነው። አየ ትናንትና መታችሁ እቺን ቤተክርስቲያን ልታፈርሷት አለ። የምን ቤተክርስቲያን ማፍረስ ነው? ትምህርቱ ትክክል አይደለም ነው ብለን ያልነው። ትምህርት ትክክል አይደለም ብሎ ማለት ትምህርትን በትምህርት ነው መሞገት፣ እውቀትን በእውቀት ነው መሞገት። መልስ ሲያጣ ፖለቲካ ሊሰራ ገባ ማለት ነው። እቺን ቤተክርስቲያን ብራና ዳምጣ ቀለም በጥብጣ አገር የሰራች ምናምን ነገር ይላል። እኛ መቼ እሱን ካድ? እኛ እያልን ያለ ነው በጣዖትና በታቦት መካከል ያለው ልዩነት ንገሩን ነው። እድሉን ለእናንተን ይሰጠኑ ለኦርቶዶክሳውያኑ። ታቦት አለኝ ብሎ የሚለው ማህበረሰብ ስለ ታቦት ቀርቦ እኛ ፊት ሲጠየቅ እንደ መጽሐፍ ቅዱስ መረጃ አምጣ ብለን ስንለው በሙሴ ሕግ የተቀረጸን ታቦትን የዛሬ 3500 ዓመት ላይ የነበረን ታቦት አገልግሎት እሱ ነው የሚጠሩልን። እኛ እያልን ያለነው እሱን እኛውን አይደለም። ወይ ደግሞ በራዕይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ቅድም የተጠቀሰው በኋላ ላይ እናብራራለን። እሱን የሚጠቅሱት እኛ እሱንም እያልን አይደለም ያለነው። እኛ እያልን ያለነው ኦርቶዶክሳውያን ታቦት ነው ብለው የሚሉት በስዕሉ ላይ የምታየው እሱ መጽሐፍ ቅዱሳዊ ነው ወይ? ማን ነው ስሩ ያላችሁ? ማን ነበር ትእዛዝ ሰጪ? ማን ነበር ትእዛዝ ተቀባይ? መቼ ነበረ ይሄ አገልግሎት የጀመረው? በክርስቶስ ቤተክርስቲያን ታሪክ ውስጥ ይሄ ነገር ይታወቃል ወይ? መረጃ ስጡን በታሪክ ወይ በመጽሐፍ ቅዱስ ነው እያልን ያለነው። ይሄን ስንል ትናንትና መጣችሁ ይላሉ። በዚህ መካከል አንተው ለመማር ነበር የመጣው። በዚህ ፍጭት ውስጥ ሁሉ እኮ ነው የምትማራው ታዲያ እንጂ እኔ ስናገር ጴንጤ ማን ኦርቶዶክሱ በሙሉ ቃለ ሕይወት ያሰማልን ብለው እንዲሉኝ አትጠብቅ። ውድቅ ያደርጋሉ የኔን ሐሳብ። እኔም እነሱ ሲናገሩ ሃሌሉያ እንድል አትጠብቅ። ውድቅ ያደርጉታል የኔን ሐሳብ። ግን ማናችንን መረጃ ያቀረብነው? እኔ ነኝ ወይስ ኦርቶዶክሳዊ ወንድም ነው መረጃ ያቀረበው? ወይ ብሩኬ ነው ወይስ ኦርቶዶክሳዊ ወንድም ነው መረጃ ያላቀረበው? ሮያልዬ ትዳኛለህ ማለት ነው። የፓርላማውን ጭቅጭቅ ታግሰህ ፖለቲካ ዛ ስትጨቃጨቅ ወራድ የምትሉት የኦነግ ሸኔው ደጋፊ፣ የወያኔው ደጋፊ፣ የፋኖ ደጋፊ አብራችሁ ስትቀጣቀጡ አይደል የምትሉት? ሮያልዬ ቴዲ ሐዋሳ ቤት አላየው? አንተም በገባበት ፔጅ ማለት ነው። ለምን የፋኖን አትደግፍም አንተ? ለምን ኦነግ ሸኔን ማትደግፈው? ለምን ወያኔን አትደግፍም? ለምን ብልጽግናን አትደግፍም? ሁሉንም አትደግፍም። ከሁሉም ውስጥ ለሀገር ይበጃል ብለህ የምትቀበለውን ትቀበላለህ። ኦኬ ያንን ትይ ታደርጋለህ። የብልጽግናን ግን ማትቀበለዋለህ፣ የወያኔን ማትቀበለዋለህ፣ የሸኔን ማትቀበለዋለህ፣ የፋኖን ማትቀበለዋለህ። እና እንደዚህ እየተጨቃጨቃችሁ እኛ እንዴት ሀገራችንን ታዲያ ምናምን እንውደድ ሮያል ብዬ አልልም። ማን ነው በትክክል የሚናገረው ብዬ መዝናለሁ ማለት ነው። የእናንተ ጭቅጭቅ አያስደነብረኝም፣ እውነቱን ልነግርህ ማለት ነው። ሀገራዊ ጉዳይ ላይ እኔ እሰማለሁ። አንዳንድ ጊዜ ሳገኝ ቴዲ ሐዋሳ ቤት ፕሮግራም ሲደረግ እሰማለሁ። ምክንያቱም ኢትዮጵያዊ ነኝ። ከወንዞቿ የበቀልኩ ኢትዮጵያዊ ነኝ። ቆንጅዬ ኢትዮጵያዊ ብራዘር። ዩናይትድ ኔሽን አምደልም አምጥቶ እዛ ያሰፈረኝ ከምድሪቱ በቀይ የተገኘው ንጹህ ኢትዮጵያዊ ነኝ። አገራዊ ጉዳይ እስከሆነ ድረስ በርቀትም ብኖር እንኳን ስለ ህዝቤ ስለ ሀገሬ ይመለከተኛል። የምጸልየውን ያህል ሁሉ ይመለከተኛል። ጥሩ ሀሳብ የሚያፈልቀውን ሰው ደግፈዋለሁ። ይሄ ለሀገር የሚበጅ ነገር አለው። ሮያል ሲናገር በጣም ሚዛን የሆነ ነገር የሚደፋ ነገር ይናገራል ብዬ እንድል የሚያደርገኝ የአንተ ንግግርና የምታቀርበው ማስረጃ ነው። እንዲሁ ዝም ብሎ በጥላቻነት የአብይ መንግስት ይውደም፣ የወያኔ ይፍረስ፣ የመንግስቱ ይለምልም ማለት አይደለም። በመረጃ ያውሩ፣ ህዝብ ይሰማል። ከዛ ማን ነው በመረጃ የሚናገር? ማን ነው ሚዛን ያለው ነገር የሚናገር? ማን ነው ሚዛን የሌለው ነገር የሚናገር ብሎ የሚለውን ህዝቡ ይለይ ማለት ነው። አሁን አንተ ቁጭ ብለህ ከሰማህ ሮያል ወንድሜ ኦርቶዶክሱና እኛ ጋር ስንነጋገር አረስቱ ይኸው እዚህ አለ። በምን ላይ ነው አውሩን ብለን? በመረጃ ላይ ነው። እኛም ሲጠይቁን በመረጃ ነው መመለስ ያለብን እስከማውቀው ድረስ እኔም ወንድሞቼም ማለት ነው። እዚህ ቤት በመረጃ ላይ የተደገፈ ማለት ነው። ህዝብ የሚያየው ቪዲዮ ከሆነ ቪዲዮ ከፍተን እናሳያለን፣ መጽሐፍ ከሆነ መጽሐፍ ከፍተን እናሳያለን። ታውቃለህ እዚህ ቤት ሮያል ዛሬ አይደለም እኔ እናንተ የምንተዋወቀው። ስለዚህ ማን ነው በትክክለኛ መረጃ ታዲያ እየተናገረ ያለው ብሎ የሚለው ትዳኛለህ ማለት ነው። እንደዚህ አይነት ሀሳብማ ከመጣብህ ከዚህ ትተወጥተህ እዛው ፖለቲካ ውስጥ ብትገባ እዛው ፖለቲካ ውስጥ እኮ ትደባደባላችሁ። ክብረ ነክ የሆነ ነገር ይሰድብሃል አንተ።
አማራ ብትሆን በአማራነት ጥንብርኩስን አውጥቶ ይሰድባል። ኦሮሞ ብትሆን በኦሮሞነት ጥንብርኩስን አውጥቶ ይሰድባል። ትግሬው ቢሆን አንተ ጥንብርኩስን አውጥተህ ትሰድበዋለህ። ሲተሰዳደቡ እንሰማለን። አገራዊ ጉዳይ እንነጋገራለን ብለው ህዝብን ክብር የሚነካ ነገር ይሳደባሉ። እንደነኛ አይነቶችን ስሜታዊ ታወርድና በአግባቡ የአማራ ፖለቲካ ላይ የተሳተፉ እንጂ እዛ ሲቀጣቀጥ አይደል የሚውለው። አማራ፣ ኦሮሞ፣ ትግሬ እያለ ሲሳደብ ሶሻል ሚዲያ ከሆነ እንሰማለን። እነዚህን ተሳዳቢዎቹን ታወርዳቸዋለህ ማለት ነው። ህዝብን እንደ ህዝብ አክብሩ፣ አትንኩ በሚል ማለት ነው። ህዝብን እንደ ህዝብ ምን በሉ? አክብሩ፣ አትንኩ። በእውቀት ላይ በተመሰረተ አገርን ሰላምን ሊያመጣ አንድነቷን ሊያስጠብቅ ብሔራዊ አንድነታችን ሊያስጠብቅ የሚችል ነገር ተናገር ብለህ ትለዋለህ። ቤቱ ላይ አልመራም እንደዛ አልመራም ብሎ ካለ ታይታ ወርደዋለህ ማለት ነው። ያሁን ታች እንደማወርደው አለቀ። እና እኔ ውሳኔ የራስ እጅ ላይ ነው ያለው። ለምንድን ነው ይሄንን ሰምተህ የምትሸሸው? እንደው ሌላ ሰው ያ ቴንኪው ለእኔ ብለህ ነው የነገርከኝ። ልክ ነህ። አንዳንዴ ሰይጣን ቀስ ብሎ ሽክ ይላል አይደለ? ድምፁን ቀስ በመጠኑ እንደዛ መስሎኝ ነው የሆነ ነገር። ልክ ነህ። ትክክለኛ ውሳኔ አይደለም። ገና መጽሐፍ ቅዱስ ማንበብ በጀመርኩ በ2 ወሩ እንደዚህ ምናምን አይነት ትክክለኛ አባባል አይደለም። ልክ ነህ፣ ተሳስቻለሁ። ግን ምን መሰለህ፣ አሁን ለምሳሌ እኔ ዝም ብዬ በጨረፍታ ገባሁና እንደዚህ ታቦቱ እንደዚህ አልፋ እና ኦሜጋ ይላል እንደዚህ ነው ስጋና ደግሞ የሚፈተትበት ነው ምናምን ብዬ እቺ በጨረፍታ ያገኘኋትን እውቀት ተናገርኩኝ። አሁን ምንድነው የጠበቅኩት ነገር? ከአንድም 2 ኦርቶዶክሳውያን ገብተዋል። አሁን ምንድነው የጠበቅኩት መሰለ? እነሱ አንድ ጠቀስ አድርገው ይሄ ነው ብለው ከአንተ ጋር ይሆን ይቻላል አይደል? ሀት ምናምን ሆናችሁም እኮ ዲቤት ብታረጉም ደስ ይላል። ከዛ የሆነች ንግግር ብትሆን ይሄ ነገር ለካ እንደዚህ ነው፣ ይሄ እንደዚህ ነው ብለህ አንድ ትምህርት ወስዳል። ግን የመጀመሪያውም ልጅ ሁለተኛውም ልጅ ምንም ውሃ የሚያነሳ ነገር የለው ነገሩ። ዝም ብሎ ብቻ ያለ አይደለ በቃ አንዱ እንደዚህ ነው እንደዚህ ይሄን አልነግርህም መጀመሪያ ነገር ይሆና እንደዚህ አይነት ነገር ሲሆን ምንድን ነው መበሻሸቅ ነው እንዴ ትላለህ እንጂ ኖርማሊ አንተ ከአንተ የተሻሉ ሰዎች ስታገኝ ነው ደስ የሚል። መጽሐፍ ቅዱስን እንዲህ ነው ብሎ ሲያስረዳ አንተ ደግሞ ምን ታደርጋለህ መሰለህ? ቤት ቁጭ ስትል ባይብልን ገለጥ ታደርግና እንደዚህ ያሉት ይሄ ነው ምናምን ብለህ መስመር እያደረግ ያችን ታይታይና ታቦቴ ለካ ይሄ ነው ታቦቴ ለካ የሚለውን ትሳቃለህ። ግን ምንድነው እኔ ምንም ፖይንት ለአጣው 3 ደቂቃዎች ቆየን አይደል? 1 ሰዓትም ሊሆን ይችላል። እና ያን ፖይንት ነገር ስታጣ አንዳንድ ጊዜ በቃ ለምንድን ነው በቃ ዝም ብሎ አላል ባልፈው። እኔ በጣም የምጠላው ነገር ምንድነው የሆነ ለምሳሌ መንገድ እየሄድክ የሆነ ካፌ ስታገኝ ዘው ብለህ ገብተህ ማኪያቶ ወይ ሻይ ምናምን ጠጥተህ እንደሚሄድ አይነት ሰዎች አሉድ። ምክንያቱም አንተ ይሄ እንደዚህ አይነት ነገር ሲወራ ካፌ አይደለም። ተዘጋጅተህ እምነቴን ዲፌንድ ማድረግ እችላለሁ ብለህ ገባ ብለህ ያችን ነገር አስረድተህ ትክክለኛ ፖይንት አውጥተህ እምነትን አኩርተህ አንተም ደግሞ እውቀት እንዳለ ገልጸህ ስትወጣ ደስ ይላል። ግን እንደ ካፌ ገብተው የሚወጡ ሰዎች ያናድዱኛል። በራሴ እምነት በኩል ባሉ ሰዎች ማለት ነው። እውቀት ከሌላቸው ገዝት አለመላክ ዝም ብለው እኔ አሁን ከሁለቱ የገቡ ሰዎች እንግዲህ ኦርቶዶክስ መጽሐፍ የሚያነቡ ሊሆኑ ይችላሉ። እኔ ምንም ማላውቀው ሰውዬ 2 ወር መጽሐፍ ያላነበብኩ ሰውዬ የተናገርኩት ምን የተለየ ነገር ተናገሩ። ስለዚህ እንደ ካፌ ከሚገባ ሰው ያናድደኛል። ያንን በማለት ነው እኔ እንጂ እውቀት ይዘን ገብተን ስንነጋገር አንድ ፖይንት ትይዛለህ። በቃ በግድ እኮ ሃይማኖት በዛና በዚህ ጠርዝ ቆሞ መጨቃጨቅ አይደለም። ለዛ መሀል ላይ ላለው ሰው እውቀት እንደማግኘት አሁን 900 ሰው ምናምን አለ። ከዚህ ውስጥ ምን ያህል ኦርቶዶክስ ነው ምን ያህሉ ጴንጤ ነው ምናምን የሚለውን ነገር ወቅ ከዚህ መሀል የሆነ ነገር ይይዛል። በቃ ያችን ነገር ይዞ ደግሞ ትንሽ አብሰለስልና ይሄ ነገር ይሄ ነው ይሄ ነገር ይሄ ነው። የግድ ሃይማኖት ለመቀየር እኮ ምናምን አይደለም እኮ። ግን ፖይንት ራሱ ማውጣትና መያዝ ቀላል ነገር አይደለም። ለምሳሌ እኔ እመሳለመው ታቦት ይሄ ነው ይሄ ፖይንት አውጥቼ ታቦት ይልካ ይሄ ነው ብዬ አንድ እውቀት ባገኝ ቀላል ነው እንዴ? አይደለም። እነሱ እነዚህ እኔ ፕሮቴስት ያደረጉትን ነው የሚቃወሙት። ታቦቱ እንደዚህ ነው። እስቲ ደግሞ ከአዋቂዎች ልጠይቅ። ይሄስ አንድ ነገር አይደለ እንዴ? ግን ዝም ብሎ እንደዚህ ገብተው የሚበጫረቁ ሰዎች አሉድ። በዛ መልኩ ነው እንጂ ትክክል ነህ ያልኩት ነገር ስህተት ነው። ምክንያቱም ያንን ነገር ፋይት ማድረግ የሚገባኝ እንጂ ተመልሼ ደግሞ ወደዛ እንደምንም እየሸሸው ባለሁበት ሰዓት እንደገና ወደዛ መመለስ በአሁኑ ሰዓት ሙዚቃ ማዳመጥበት ሰዓት ነው እኔ እና ግን አሁን ትቼ ይህን ነገር እንደዚህ ሃይማኖታዊ ነገሮች ላይ ገብቼ እንደዚህ መለውጤን
እንደገና ደግሞ ወደኋላ መመለስ ጥሩ አይደለም። አመሰግናለሁ ኤርሚ። ልክ ቴንክ ዩ ሮያልዬ። አይ ውሳኔ ላይ እንዳልከው ነው፣ ትክክል አይደለም መሆንም የለበትም። ምክንያቱም አንተ አንድ ኤክስፒሪየንስ አለህ፣ እኔ ከኛም ይልቅ የተሻለ ኤክስፒሪየንስ አለህ። በዚህ በሶሻል ሚዲያ ዓለም ላይ የምትታወቅ ሰው ስለሆንክ፣ ፖለቲካም ላይ አገራዊ ጉዳይም ላይ ስትናገር የነበርክ ሰው ስለሆንክ ከብዙ ሰዎች ጋር ባለመግባባት በመጨበቃጨቅ ኃይለ ቃል ሁሉ ተነጋግራችሁ አንቺ እናንተ ተባብላችሁ ሁሉ ስለምታውቁ ከኛ ይልቅ ከኔ ይልቅ ኤክስፒሪየንሱ አለ እዚህ የሶሻል ሚዲያ ላይ ማለት ነው። እናንተ ጋር እንደውም ሆት ኢሹዎች ይነሳሉ። በእርግጥ ሃይማኖቱም ልክ እንደዛ ነው። ሁለቱም ጋር ያ ሀገራዊ ጉዳይ ነው ወይ የብሔር ጉዳይ ነው፣ እዚህ ደግሞ ሃይማኖታዊ ጉዳይ ነው የሚነሳ ማለት ነው። እና እኔ የማቀርበው በማስረጃ ላይ እስካቀረብኩ ድረስ እዚህ ያለ ሰው ሰምቶ ይዳኛል። ሮያልዬ የምታቀርበውን በመረጃ እስካቀረብክ ድረስ ሰው አይቶ ይማራል፣ ሰው አይቶ ይዳኛል። እውነት የቱ ጋር እንዳለ ያያል ማለት ነው። እውነት የቱ ጋር እንዳለ አይቶ ይዳኛል ማለት ነው። ቁጥሩ የማይናቅ ህዝብ ነው እዚህ መጥቶ የሚሰማል። አንድ ሰው ቢሆን ለአንድ ሰው በሚመጠን አይነት መልክ የቀረበው ሀሳብ ላይ በመረጃ ላይ የተደገፈ ዘመኑም ራሱ ይህንን ይጠይቃል። በመረጃ ላይ የተደገፈ ነገር ማውራት አለብን ማለት ነው። ኦኬ በቃ በታቦትና በጣዖት መካከል ልዩነት አለ ብለው የሚሉ ከሆነ ኦርቶዶክሳውያን ያሳዩ። ያንን እውቀት በመጽሐፍ ቅዱስ መረጃ እስካሳዩን ድረስ የማንማርበት አንዳች ምክንያት የለም። እያቸው ግን የሚገቡ በሙሉ ከስድብ ነው የሚጀምሩት። እኔ እናቱ በጊዜ ተኛ ነገ ትምህርት ቤት አለ ተብሎ አልጋው ላይ ገብቶ ወይ የሆነ ቅዠት አይቶ እንቅልፍ እምቢ ያለው ጎረምሳ ሁሉ መጥቶ እዚህ ባልታጠባፉ ዝም ብሎ ሲሳደብ ዝም እየታግሼ እኮ የምሰማው እኔ እኮ የተከበርኩ ሰው ነኝ። ቤተሰብ ያለኝ ልጆች ያለኝ ቤተሰቤን መመራ ማለት ነው። ግን ስለ ወንጌል ስለሆነ የምነቀፈው የምሰደበው ችግር የለም። እሱንም ጭዬ ስናወራቸው ግን በአግባብ ማውራት አለባቸው። ኦኬ እኔ የኦርቶዶክስን ቤተክርስቲያን ቀደምትነቷን አክብሬ ካወራሁለት የኔ ትናንትና መጣ ምናምን ነገር ብሎ ሊያቃልል አይችልም። ትናንትና ቢመጣ ኦኬ እግዚአብሔር ቃል እውነት የለኝም ማለት አይደለም። የለም ብሎ ከናቀኝ እኔን ይሞክረኝ፣ ሌላውን ጴንጤ ቶ እኔን ይሞክረኝ። ኦኬ ሌላው ጴንጤ ዝም ይላል፣ እኔን ይሞክረኝ በመጽሐፍ ቅዱስ እውቀት ማለት ነው። ማንም ኦርቶዶክሳዊ ገብቶ ማለት ነው። ለዚህ ነው ኢንቫይት የማደርገው። ይምጡ። መጋቤ ብሉይ መጋቤ አዲስ የተባሉት ለምን አይመጡም? ሞክረኝ። ኦኬ ሌላው ጴንጤ ዝም ይላል፣ እኔን ይሞክረኝ በመጽሐፍ ቅዱስ እውቀት ማለት ነው። ማንም ኦርቶዶክሳዊ ገብቶ ማለት ነው። ለዚህ ነው ኢንቫይት የማደርገው። ይምጡ። መጋቤ ብሉይ መጋቤ አዲስ የተባሉት ለምን አይመጡም? ኦኬ ህዝቡን በየቤቱ እየገቡ እዛ ቤት አትጉ ብለው ይላሉ። ለምን እዛ ቤት እኔ ቤት የማይገቡት? ምክንያታቸውን ሲናገሩ ህዝቡን ሁሉ መናፍቅ አደረገብን ኤርሚያስ ብለው ነው የሚያወሩት። ካህናቱ ሁሉ በየፔጁ እየገቡ ይገዝቱ እየተባሉ ማለት ነው። በስርዓት ስሜን ጠርተው በየፔጁ ማለት ነው። በጳጳሳት ስብሰባ ላይ ስሜን ጠርተው እሱ ቤት እየገቡ ኤርሚያስ የሚባል እያሉ ማለት ስሜን ጠርተው አቅም አለን ብለው ካሉ እውቀቱ አለን ብለው ካሉ ለምን ገብተው አይሞግቱ? የለም ዲቤት ስንጠራቸው ይሰርዛሉ፣ ዲቤት ስንጠራቸው ያሰርዛሉ ፕሮግራም ማለት ነው። እኔ አሁን ከዘማርያም ጋር የነበረውን ዲቤት ለምንድን ነው ያልተቀበልኩት ታውቃላችሁ? ምክንያቱም ተናግሬያለሁ። 3 ዲቤቶችን ያሰረዘ እሱ ነው። ከደምረው ጋር ያሰረዘው እሱ ነው ራሱ የዘማርያም ማለት ነው። ቤተክርስቲያንን ከማያከብር ሰው ጋር አትነጋገር ብሎ ማለት ነው። ኦኬ ዲያቆን ስዩምን ያሰረዘው ዘማርያም ዘለቀ ነው። አትነጋገር ቤተክርስቲያንን ከማያከብር ሰው ጋር ብሎ ማለት ነው። ቀሲስ ዲበኩሉን ያሰረዘ ዘማርያም ነው። ቤተክርስቲያንን ከማያከብር ሰው ጋር አትነጋገሩ ብሎ ማለት ነው። እሱ ለምን ታዲያ ለእኔ ጥሪ ያቀርብልኛል? እነዚህን አገልጋዮች ኦኬ ሁለቱ እንደውም ስዩምና ቀሲስ ዲበኩሉ ካህናት ናቸው። ደምረው እንኳን እሱ ጠጁንም ጠጥቶ ነው በወኔ ነው የጠራኝ። ግን ቢሆንም ተቀበልኩትኝ። ራሳቸው ናቸው ጥሪ ያቀርቡን። እኔ ለቀሲስ ዲበኩሉን ያቀርቡት እሱ ቤተክርስቲያን አያከብሩም አትነጋገሩ ብሎ እኔ ቤተክርስቲያን ማላከብር ከሆነ ለምን ጥሪ ያቀርብልኛል? እኔ 3ቱንም ዲቤት ያሰረዘው እሱ ነው። 3ቱንም ዲቤት ልብ በሉ። ይምጡና ሲነጋገሩ መጋቤ ብሉይ መጋቤ አዲስ የሚባሉ ማለት አጥንተናል፣ ብሉይ ኪዳንን አጥንተናል፣ አዲስ ኪዳንን ብለው ያሉት በሚያወሩት ጉዳይ ላይ በሚወራው ጉዳይ ላይ ለምን አይመጡ? የሉ። ስለ ታቦት ጥሪ ሲደረግ አንድ ቄስ መጥቶ አያውቅም። ከበስተኋላ በተመሰረተ በመደማመጥ ላይ የተመሰረተ ሮያል ለዚህ ህዝብ ምንድን ነው የሚያወራው? ኤርሚያስ ምንድን ነው የሚያወራው? የሚያወራውን ሮያል በመረጃ ያስደግፋል። ኤርሚያስ ያለ መረጃ ነው የሚያወራው ወይስ ነው? ራሳችን ህሊና አለን። ሁለተኛ የሚሰማንም ሰው ይመዝናል ማለት ነው። በዚህ ውስጥ እውነትን የሚያውቅ ያውቃል። እና
እንትን ነው ምንድነው ለንጉሱ ለአፄ ቴዎድሮስ ተገጠመ የተባለው ግጥም ሁሌ ነው የማስታውሰው። በእውነት እሳቸው እንደዚህ አይነት አመል ይኖርባቸው አይኖርባቸው አላውቅም፣ ግን የኢትዮጵያ ገጣሚዎች በታሪክ ላይ ታሪክ ትንሽ ስለማነብ የተጻፈን ሳገኝ አነባለሁ። ጥሩ ታሪክ የሀገሬ ታሪክንም የታሪክ መጽሐፍትም ጭምር ስለማነብ ማለት ነው። እና ለአፄ ቴዎድሮስ ነው ስለምንትዋብም ስለተለያየ ነገር ተጽፈዋል። እና ግን እሳቸው እንደዛ ይሉ እንደነበረ አላውቅም። ግን ምን አሉ? አፄ ቴዎድሮስ መቅደላ አፋፉ ላይ ሲሞቱ በእሳቸው አስተዳደር የበሸቁ ይሁኑ ጸሐፊዎች ያኔ ዘመነ መሳፍንት ስለነበረ ጎጃምን ንጉሥ ተክለ ሃይማኖት ምናምን ነገር ወሎን ራስ አሊ ምናምን ነገር እየተባለ እንደዚህ እና ጅማን አባ ጅፋር ምናምን ነገር የሚያስተዳድሩበት ጊዜ እሳቸው ኢትዮጵያን አንድ ለማድረግ በተነሳው ጦርነት አንድ ለማድረግ በተነሱበት ጊዜ አስቀድመው ግን ይንቁ ነበረ ነገስታቱን፣ መሳፍንቱን፣ መኳንንቱን ብለው አሉ እና የጎጃምን ንጉሥ ሲንቁ የወሎንም ንጉሥ ሲንቁ የትግሬንም ንጉሥ ሲንቁ ወንድ ያለ ራስዎም ገለው ማያውቁ ብለው ገጣሚዎች ገጠሙባቸው ይላል። የኢትዮጵያ ታሪክ ላይ ነው ያነበብኩት። ልብ በሉ። ይሄን ደግሞ ወደ ፖለቲካ ወስዳችሁ ንጉሱን አፄ ቴዎድሮስን ተቃወማቸው ብለህ እንዳትለኝ ብራዘርዬ። ኢትዮጵያ እንደው በተረትም የበለጠግን ነን እና ወንድ ያለ ራስዎም ገለው ማያውቁ ብለዋሉ ይላል። ኦርቶዶክስም እንደዚህ ናት ስትንቅ ማለት እስላምን ስትንቅ፣ ጴንጤን ስትንቅ፣ ትናንት የመጣችሁ ምናምን ነገር እያለች ንቀቱን ተውና እስላም ጥያቄ ከጠየቀ መልስ በእውቀት። ጴንጤ ትናንትና የመጣው ጥያቄ ጠየቀ መልሱ በእውቀት። እኛም እንመልስ። እኛ ጴንጤ ኦርቶዶክስን የሚንቅ ከሆነ በጣም ተሳስተናል። ኦርቶዶክስን ጴንጤን መናቅህ እንደ አፄ ቴዎድሮስ ወንድ ያለ ራስዎም ገለው የማያውቁ እንደሚባለው ነው የሚሆንብህ ማለት ነው። እና በመከባበር ላይ በመደማመጥ ላይ የተመሰረተ ውይይት እናደርግ ለማለት ነው። ቴንኪው ወገኖች። ወንድምነት ቤቱን ቀጠል ምዕራፍ መቀጠል ትችላላችሁ። ተባረክ። ያው መጽሐፍ ቅዱሳዊ ነው ይሄ። ክርስቲያኖች ከይሁዲ እምነት ወደ ክርስትና ከመጡ በኋላ እነ ጴጥሮስም እነ ጳውሎስም ከኪዳኑ ሕዝብ ጋር ወይ ደግሞ ከይሁዲ እምነት ካላቸው ሰዎች ጋር ይሄው አይነት ነገር ነበረ። ክስ ነበር፣ አለመግባባት ነበር፣ ግጭቱ ነበረ፣ መካሰሱ ነበረ፣ ደግሞም ግድያም ጭምር ነበር። ይሄ የዘላለም ሕይወት ጉዳይ ሲሪየስ ነው። ለተጠሩበት ዓላማ ሐዋርያቱ ፊት ለፊት ሲጋፈጡ ደግሞ እነዛ ሃይማኖተኞች ደግሞ እኛ ቀደምቱ ነን እነዚህ አሁን መተው እንዴት እኛ የኪዳን ሕዝቦችን ትክክል አይደላችሁም፣ መሲሁን ተቀበሉ፣ ኢየሱስ እርሱ መሲሁ ነው እንዴት ይሉናል ብለው ገለዋቸዋል፣ ደብድበዋቸዋል፣ አስረዋቸዋል። ዲያቆኑ እስጢፋኖስን እስከ ሞት ድረስ የዳረገ ነው እና ቀልድ አይደለም። በእግዚአብሔር ቃል ሲወራ እንደዚህ አይነት ነገሮች መፈጠራቸው አይቀርም። እሺ ራስ እንኳን ደህና መጣ። እንኳን ደህና ቆያችሁ። የእግዚአብሔር ሰላምታ ለእናንተም ይሁን። ሰላም ናችሁ? ከኦርቶዶክስ ቤተክርስቲያን ነው የመጣሁት። እሺ እንኳን ደህና መጣ። ከኢትዮጵያ ኦርቶዶክስ ነክራስ ርዕሳችን በኢትዮጵያ ኦርቶዶክስ ታቦት አለ ይባላል። በአዲስ ኪዳን ታቦቱ ከጣዖት በምን ይለያል ነው ርዕሳችን። ታቦት አለን የምትሉት ማለት ነው። ኦኬ በመጀመሪያ እኔ ከመናገሬ በፊት ሮያል እየተናገረ ነበር። አንዳንድ ሀሳቦች እኔ የምስማማባቸውን ሀሳቦች ተናግሯል። እኔም ያው ትምህርት ሰማለሁ። ወንድሞች አሉኝ በጌታ በፕሮቴስታንት የሆኑ እኔ ደግሞ ኦርቶዶክስ ነኝ እና አንዳንድ ሀሳቦችን አደምጣለሁ እየገባሁኝ እናንተም ጋር ኦርቶዶክስ ቤተክርስቲያንም አደምጣለሁ። መምህር አይደለሁም ምዕመን ነኝ። ግን ምንድነው አንድ ሀሳብ እሱ ባለው ላይ የምጨምረው መልካም ይሆናል ብዬ ማስበው የሱ ሀሳብ ላይ ትጨምራለህ። ግን አንተ ላንተ ነው የምሰጥህ ስትናገር ወንድሞች አሉኝ በጌታ የሆኑ እኔ ደግሞ ኦርቶዶክስ ነኝ አልክ። አንተ በማነክ ያው ፕሮቴስታንት ልልህ ፈልጌ ነው ወንድሜ እኮ ወንድም የእናቴ አባት ወንድም ፕሮቴስታንት የሆኑ ወንድሞች አሉኝ ለማለት ነው። ተረድቻለሁ። ወንድሞቼ ቃሉ ነው ያ እንደዛ ስለምትጠቀሙ እሱን ለመግለጽ ፈልጌ ነው። ፕሮቴስታንት ለማለት ፈልጌ ነው።
እሺ እነሱ በጌታ አንተስ ግን በማንነክ እነሱ በጌታ ናቸው ትክክል እኛም በአብ በወልድ መንፈስ ቅዱስ በሶስትነት በአንድነት እናምናለን ያው we know that እና ምንድነው አንተስ በጌታ ነህ አዎ ነኝ በጌታ ነኝ በጌታም ነኝ በእግዚአብሔርም ነኝ በመንፈስ ቅዱስም ነኝ ግን ምንድነው አንድ ነገር ልናገር የፈለኩት አንድ ያለኝ ሐሳብ ተናገር ጨርስና ከዛ ጠይቃለሁ እሺ እማራለሁ እናንተም ጋር እየተታቾኝ ከዚህ በፊት ኤርሚያስን አግኝቼው አውቃለሁ ያው ብዙ ሰው ስለሚያገኝ ስፔሲፊካሊ ላይ አስታውሰኝ ይችላል እንደውም ፎሎ አድርጎኛል ፎሎ አድርጌዋለሁ ከዚህ በፊት ቆይቷል አንድ ቦታ አግኝቼውና ምንድነው እኔ አሁን እንደ ኦርቶዶክስነቴ ሳደምጥ እናንተ ጋር መጥቼ አንዳንድ ነገሮችን ሳደምጥ ምን ቅር ይለኛል መሰለ አንዳንድ ቃላቶች እሱ እንዳለው ሮያል እንዳለው በፍቅር ብንወያይ ትምህርት ወስደን እንወጣለን ግን አንዳንድ ቅር የሚሉኝ ነገሮች ምንድናቸው ጴንጤም ሆኖ የኦርቶዶክስን ክብር ባልነካ መንገድ ኦርቶዶክስም ሆኖ የጴንጤን ክብር ባልነካ መንገድ ስትወያዩ ስንሰማ ደስ ይለናል ኦርቶዶክስ ጋር ችግር አለ በሚያስተምሩት መምህሮች አዎ አለ በአንዳንዶቹ ጋር ግን እኔ ምንድነው ብዙ ጊዜ ኤርሚያስን አደምጣለሁኝና ኤርሚያስ ጋር ምን አለ ስሜታዊ ሆነና አንዳንድ ጊዜ ያልተገቡ ቃላቶችን ይናገራል ያ ደግሞ ምንድነው ሰው ዕውቀት የሚፈልገውን ዕውቀት ሰው ጋር እንዳይደርስ ለምሳሌ አሁን ዛሬ ሲያወራ አሁን እኔ ከገባው በኋላ ራሱ ሲያወራ ኦርቶዶክስ ትንቃለች አለ ኦርቶዶክስ ሳይሆን ሰው ነው ምዕመኑ ሊንቅ ይችላል ኦርቶዶክስ አትንቅም ሌሎች ሃይማኖቶችን ወይም ደግሞ በትክክል ሃይማኖትን የሚያራምዱ ሰዎች አይንቁም ሌሎች ሃይማኖቶችን ማለት ነው በርዕሱ ላይ ሊነጋገር ሊወያይ ስለሆነ የመጣው ያው አላማው ሰው ማዳን እስከሆነ ድረስ ምንድነው ቁጭ ብሎ ስብከት በሚመስል መንገድ ረጅም ጊዜ ቁጭ ብሎ እንዲያደምጥ ትግስት እንዳይኖረው ማድረግ ባይሆን ቶሎ ሐሳብ ገልጾ ወደ እሱ ጋር መነጋገር ቢገባ ይሄን ሐሳብ ልሰጥ ፈልጌ ነው ሰምቻለሁ ሐሳብህን የኢትዮጵያ ኦርቶዶክስ ትንቃለች ሲል ታዲያ ኦርቶዶክስ የሚባል ጉዝ የለም እኮ ኦርቶዶክስ ያው ምዕመኑ ስለሆነ ምዕመኖቹ ደግሞ እስከናቁ ድረስ እናንተ በስንዴ መጣችሁ እናንተ እንዲያላችሁ እስካሉ ድረስ ያው ኦርቶዶክስ አለች ነው ይሄን ደግሞ የሚሉት አባቶቻቸው ጭምር ናቸው መሪ የሚባሉት ጭምር ናቸው የሚሉትና ሶስቱ የተናገረው ነው እነሱ የተናገሩትን ያለው ያ ሰው ነው መሪም ቢሆን ሰው ነው እኮ ታዲያ ኦርቶዶክስ የሚባል እኮ ጉዝ የለም ሰዎች ናቸው እኮ ያው ኦርቶዶክሳውያን አይደል ሰዎቹ ያሉትን ሐሳብ ነው እኛም የቤተ ክርስቲያኒቷ አስተምህሮት አለ እሱኛውን በቀጥታ የሚተገብሩ ኦርቶዶክሳውያን አሉ እነሱ ናቸው ኦርቶዶክሳውያን የሚባሉት እንደገና ደግሞ በተጨማሪ ቤተክርስቲያኗ ሲባል የቤተክርስቲያኗ ሐሳብ እንጂ ቤተክርስቲያኗ የማታስተላልፈውን መልእክት የማታስተምረውን ትምህርት የሷን ተቃራኒ ቢናገር ምዕመኑ ልክ ነው ኦርቶዶክስ ነች አይባልም ላይክዋይዝ አንድ ጴንጤ የሚባል ሰው እኔ አሁን ጴንጤ ነኝ ብዬ ቤቴን ከፍቼ ጴንጤ እንዲህ ነው ኦርቶዶክስ እንዲሁን ብዬ ብናገር ጴንጤ የሚባለው እምነት ይንቃል ሰው መባል የለበትም ራስ ነው የናቀው ፕሮቴስታንት ነኝ ብሎ ምክርና ሐሳብ ስለሆነ ምክርና ሐሳብ ላይ መወያየቱ ምንም እንትን የለውም ተቀብለናል በቃ እንደ ሐሳብን ተቀብለናል እሱ ላይ እናውራ እኔ መምህር ስላልሆንኩኝ ብዙ ዕውቀት የለኝም ርዕሱ ላይ ለማውራት ታቦቱ ከጣዖት ምን ልዩነት አለው ከሚባል ይልቅ ታቦቱ የበፊቱ የትና ይሄ ምንድነው ልዩነቱ ለማለት ነው የእግዚአብሔር ቃል ስለሚለው ነው የእግዚአብሔር ቃል ያልሆነው ሁላ እንደ እግዚአብሔር ቃል ያልሆነ ነገር በተናገርኩት ርዕስ ኤርሚያስ መልስ ካለው ቢናገር ደስ ይለኛል አከብራቸዋለሁ እወዳቸዋለሁ መልካም ጊዜ ይሁንላችሁ እሰማለሁ ሐሳብ ስለሆነ ሐሳብ ላይ ምን ያው ርዕሱ ላይ ቢሆን የተናገርከው መልስ ይሰጥ ነበር ሐሳብ ስለሆነ በቃ ከተናገርከው ሐሳብ የምናስተካከለውን ነገር እንወስዳለን ከዛ ደግሞ ልክ አይደለም ብለህ ያልነው ነገር ደግሞ እንተዋለን ሐሳብ አይሞገትም ሐሳብህን ስለሆነ የነገርከን ርዕሱ ላይ ማውራት የሚችል ኦርቶዶክሳዊ የተነሳው ርዕስ ላይ ማውራት የሚችል ኦርቶዶክሳዊ መግባት ይችላል የብሉይ ኪዳንና የአዲስ ኪዳን ታቦት ልዩነቱና አንድነቱ ምንድነው ያው የኢትዮጵያ ኦርቶዶክስ ራሱ የብሉይ ኪዳን ታቦት የለኝም ስላለች ለምንድን ነው በዛ ርዕስ መንገባው በቃ የለንም ብላለች እኮ የኢትዮጵያ ኦርቶዶክስ የአዲሱ ኪዳን ታቦት የብሉይ ኪዳኑ አይደለም ብላለች ግን የብሉይ ኪዳን ታቦትም እኔ ጋር ነው ብላለች በሱ ላይ ስንጠራችሁ አትመጡም በሱ ላይ ስንጠራችሁ
አክሱም አለ ምናምን። ከታች ያሉትን ለምን አትጠይቃቸውም? ኦርቶዶክስ አይደሉም ቄስ ምናምን የሚሉት? እሺ ቄስ ኃይለ ኢየሱስ። አቤት አቤት። እንኳን ደህና መጡ። እንኳን ደህና ቆየኝ። እንዴት ናችሁ የአባቴ ብሩካን? ወንድሜ ኤርሚ፣ ብሩኬ፣ ዳጊ ሁላችሁንም በእግዚአብሔር ፍቅር ሰላም እላችኋለሁ። አዎ ቄስ ነኝ። እንግዲህ የተነሳውን ነገር እየሰማው ነው። ክርክሩን በጣም ሰምቼዋለሁ። ነገር ግን በጣም ልጆቹ ሲከራከሩበት የነበረው ነገር በጣም ነው እኔ ራሱ ግራን ያገባኝ። አይተውት ነው ታቦቱን፣ ሳያዩት ነው እንደሚከራከሩት። ተገልጦ አይተውታል። እውነት ያ አልፋ ኦሜጋ የሚለው ጽሑፍ ላዩ ላይ አለ። ይሄንን አሁን በድፍረት የሚከራከር አሁን ለምሳሌ እኔ ተሸክሜዋለሁ። ፕሮፋይሌን ማየት ትፈልጋላችሁ? ዲቴል ኢንፎርሜሽን ከፈለጋችሁ ለእያንዳንዳችሁ ልክላችኋለሁ፣ ስለ እኔ ማለት ነው። ይሄንን ታቦት ከፍቶ ያየው ሰው አለ ወይ? እንዲህ በድፍረት አልፋ ኦሜጋ ለሚለው ስም ነው የምንሰግድለት ሲባል እሱ ስሙ አለ ወይ? እዛ እንጨቱ ላይ አለ ወይ? አሁን እንጨት ስል እንጨት ነው፣ እውነት ነው፣ ጣውላ ነው ትበሉ። ዘንድሮ እኮ ቄስ የኦርቶዶክስ ሲሆን የጴንጤ እንደ ጾታ ሆኗል። መልአክ ካለም ተቃውሞ ካለም ማንሳት እኮ የኦርቶዶክስ ቄስ መስለው ነው እንጂ እኔ እንደዚህ እንደዘመኑ ጾታ የማይለዩ በሆነ በጣም አስቸጋሪ እኮ ናቸው። ሀሳቡ ይለቅና ተቃውሞም ካለ ጥያቄም ካለ ማንሳት ይችላል። አይ እንደዚህ ገና ካሁኑ ድምጻቸው ራሱ ጨዋቱ ቄስ እንዳሉና ያስታውቃል። ምክንያቱም በጣም ይጮሃሉ። የአዳራሽ አይነት ድምጽ ነው። ቀንሷ ስልክን ቀላል እኮ ነው። ስልክን መቀነስ ነው ቀላል ነው። አንተ ጋር ስለሆነ ያለው ስልክ መቀነስ ይችላል። እኛ ማለት የሆነ እኮ የሁሉንም ድምጽ ተመጣጣኝ አድርገህ ነው የምታዳምጠው እኮ አንተ ቀንሷ ያለው ስልክ ሲያጋጥም ያ ሰው እንደጮኸ ታውቀዋለህ። መቀነስ ይችላል። እሺ ለማንኛውም የኛ ሰው እንዳልሆኑ ተረጋግጧል። ቄስ የሚለው ስም ግን ከፊት ለፊት ላይ በሆነ ወይ ጋሼ ወይ አቶ ቢባል ያግባባን ነበር። ይሁንሽ። እሺ ሮያል ምን እንዳሉ ሰምተሃል ቀሲስ? አንደኛ ምን ሮያል ነው የምነግርህ። ሮያል ምን እንዳሉ ሰምተሃል ቀሲስ? ፕሮፋይሌን ገብታችሁ አይታችሁታል ወይ አለ። ፕሮፋይሌን ገብታችሁ ይዩት አሉ። ይኸውልህ ቆይ ላሳየህ። ኦኬ አሁን አንተ ቄስ አይደሉም ብለህ ለመፍረድ ቸኮልክ ሮያልዬ። እኚህ ሰው ናቸው ወይ አይደሉም ወይ ብሎ ለማለት ፕሮፋይሌን ገብታችሁ ይዩ አሉ። ሎክ እኚህ ሰው ይሄ ነው ፔጃቸው፣ ቄስ ኃይለ ኢየሱስ ማለት ነው። ልብ በል እሳቸው እንግዲህ ግቡ እና ይዩ ከፈለጋችሁ አሉ። ገብተን ስናይ ጴንጤ ሆኖ ነው። ቆይ ቄስ ኃይለ ቆይ ቀዩ ነው። አሁን ጴንጤ ናቸው አይደሉም? እሳቸውን እንጠይቃለን። ግን ታቦቱን አይተው ነው ወይ እዚህ የሚናገሩ ሰዎች እኔ እኮ ተሸክሜዋለሁ ብለው ሲሉ ቄስ ናቸው። እኔ ቄስ መሆናቸውን አውቃለሁ። ለካ አሁን እኚህ ሰው ቄስ አይደሉም ምናምን ነገር ብለህ ማለቱ አግባብ አይደለም። አይ ኤርሚ እንደ መሰለህ አባባሌ እሳቸው እኮ ከኛ እምነት የወጡት ስላልጣማቸው እኮ ነው። ገብቶሃል? በቃ ትክክል አልሆነ። አሁን እሳቸው አሁን የወጡበትን ምክንያት ብትጠይቃቸው ስላልጣመውት ነው ወይ ምናምን ነገር ብለህ ብትጠይቃቸው ቀስ ይባል ይናገራል። ስለኛ ጥሩ ነገር ስለማያወሩ ከዛ ስለወጣን እኔም እኮ የቤተክርስቲያኒቱ ዲያቆን ነኝ። ከዛ የወጣ ሁሉ ለእናንተ መጥፎ ነገር ይናገራል ማለት አይደለም። እንዴት ነው ሮያል የምታስበው? ለምንድን ነው እንደዚህ የምታስቡት? እንዴ ጳጳሳት እየወጡ ነው፣ ካህናት እየወጡ ነው፣ መነኮሳት እየወጡ ነው፣ ዲያቆናት እየወጡ ነው፣ ትልልቅ መምህራን እየወጡ ነው። የወጣ ሰው ሁሉ በሙሉ ስለእናንተ መጥፎ ነገር ያስባል ማለት አይደለም ብራዘር። እንዴ ቄስ ነበርኩ ብሎ ሲል ዲያብሎስን መላእክት ነበር ብለው ይሉናል። እኛ መቼ እሱ ጠፋል? ዲያቆን ነበርኩ ብዬ ስለ የቤተክርስቲያኒቱ ዲያቆን ስለነበርኩ ስለወጣን ስለ ኦርቶዶክስ ክፋትን አንናገርም። ስለወጣን አይደለም የምንናገረው። ክፋትን ለምን እንናገራለን? እንደ መጽሐፍ ቅዱስ ትክክል ያልሆነው አይደለም ብለን እንላለን። አሁን ቀሲስ ምንድነው ያሉት? ታቦቱ ላይ አልፋና አልፋ ቤታ አልፋ ኦሜጋ ብሎ የሚል እንደተጻፈበት ማን ያየው ገልጦ? እንዴ ለቀባሪው አረዱት አይነት ነገር ነው እሳቸው እያሉ ያሉት። ልክ ነህ። አሁን ለምሳሌ አንተ የምትመቸኝ አንድ ነገር አለ። ኤርሚያስ ዲያቆን ነበረ፣ ከዛ ወጣ። ዲያቆን ኤርሚያስ አትባልም፣ ምን አትባልም። በቃ ኤርሚያስ ተብለህ በራስ ባሁን ባለበት እምነት ትጠራለህ። በቃ ይሄ ደስ የሚል ነገር። አሁን እኒህ ሰውዬ ካልጣማቸው ከወጡ
ማንም የሚከለክለኝ? አሁን እኔ ዲያቆን ኤርሚያስ ብዬ ስሜን ፕሮፋይል ብቀይር ማንም የሚከለክለኝ? ማንም አይከለክለኝም። ዲያቆን ኤርሚያስ ተብዬ ብባል አዎ በቀድሞ ህይወቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ስለነበርኩ ከብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ድቁና ስልጣኔ ስለተቀበልኩ እቀድስ ስለነበር ዲያቆን ኤርሚያስ ተብዬ ብጠራ ማንም ከልካይ የለም። ያልሆንኩትን አይደለም ነኝ ብዬ የምለው የነበርኩትና የሆንኩትን ነው። ከተስማማኝ ልቀጥልበት እችላለሁ። ዲያቆን ኤርሚያስ ተብዬ መጠራት እችላለሁ እኮ ስላልፈለግኩ አይደለ አሁን ማትጠራበት? ኖ አሁን ስለፈለግኩ ስላልፈለግኩት አይደለም። ቀሲስ አሁን ቄስ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ የነበሩ ናቸው። አሁን ናቸው አይደሉም ብሎ የሚለው እሳቸውን እንስማ። ቀሲስ ጋር እንሂድ። ቀሲስ እንኳን ደህና መጡ፣ መቀጠል ይችላሉ። እንግዲህ ያው ትንሽ ድምፄ ይጮሃል መሰለኝ፣ መኪናው ስለሆንኩኝ ይሰማቸዋል አይሰማችሁም በሚል ነው። ወንድም ሮያል እዚህ ቤት ውስጥ እንግዲህ ለአንተ ብዙ ምሕረት ነው የምናደርገው። ለምን ወደ ህይወት እንድትመጣ ነው። በጣም በብዛት ለአንተ በመራራት ነው እንጂ ያን ያህል ጭካኔ የለንም። አንደኛ እንድታውቅ አሁን ወደዚህ መጣ ስለ ራስዎት ይናገሩ ግዴ እየበቃ ተዋቸው ያወሩ። ስለ ራሴ የግል ነገር ስለሆነ ከፈለክ በግል ትጠይቀኛለህ። አሁን ፐርሰናሊ እኔ እዚህ ጋር የመጣሁት ለአንተ ብቻ አይደለም። እዚህ ውስጥ ያሉት ኦልሞስት ከ800-900 ሰው በላይ አለ። ለአንድ ነፍስ ምስክርነት ከሆነልኝ በሚል ነው እየመጣሁ ያለሁትና አንተ ብትጮህም ባትጮህም ብትናገርም ባትናገርም ምንም ብትልም ምንም ባትልም አታስቆመንም። ወንጌል ይሰራል። አሁን እያልን ያለነው ነገር ምንድነው? ከፈለክ የኔን ፕሮፋይልና የኔን መረጃ በውስጥ ጠይቀኝ እሰጥሃለሁ። ያለሁበትን ቦታ እሰጥሃለሁ። በአንተ ጩኸት የሚፈርስ ነገር የለም። እኛ ግን በእኛ ጩኸት የአንተን ውስጥ ያለውን ነገር እናፈርሰዋለን። ስለዚህ አሁንም እየተናገርን ያለነው ታቦቱ ላይ አልፋ ኦሜጋ የሚል ጽሑፍ እንዳለው ማን አየ? እኔ ምስክር ነኝ፣ አይቻለሁ። የለውም፣ ምንም የለውም። እንዳለ የፍጡር ስም ነው ያለው። ላይ 1 2 3 ምን እንደተጻፈበት መናገር እንችላለን። ሳታዩ ለምንድን ነው ሽንጣችሁን ገትራችሁት? መቀፈያ ነው መክተፊያ ነው ብሏል ዘበነ እኮ ብሏል። መክተፊያ ነው ብሏል። መክተፊያ ነው። ገንዘብ በምን እንስራ ብለው ገንዘብ ሊሰሩበት ያዘጋጁት መክተፊያ ነው። አስቀምጬላቸው ነው የወጣሁት። አንድም ሰው በምንም እኔም በክፉ የሚያነሳኝ የለም። በስነ ስርዓት ሳገለግል የነበርኩ በጣም በዲሲፕሊን የምታወቅ በዚሁ ደግሞ በዚህ በተናገር እውነቱን በሚል ሚዲያ ብዙ ነገር ተብራርቶልኝ አውቄ ሁሉም ቄስ ያውቃል ማለት አይደለም። ባይዘው አይናችንን ነው የገለጠልን እና እንደዚሁም ደግሞ የተሐድሶ እንቅስቃሴ ማለት ነው። አስቀምጬላቸው ነው የወጣሁት። አስቀምጬላቸው የት ታውቀዋለህ አንተ? እንደዚህ አሁን የምትደነፋው ታቦቱን የት ታውቀዋለህ? ለብሶ ነው ያየኸው እንደ አንተ። እኛ እኮ ራቁቱን ነው ያየነው። ምን እንዴት እንደሚደረግ ብታየው ትጠላዋለህ። እንኳን ልሰግድለት አትነካውም በእጅ። አሁን ሌላ ነገር አይናገሩ። ይኸውልዎት ልንገር ወንድም ማለት እንደዛ እኔ ልንገር አይደለም። እኔ ድንጋይም ባመልክ አትጩ። እስቲ ዝም በል። ያለኸው ቅዱሳን ውስጥ ያለው እግዚአብሔር ልቦና እንዲሰጥ ጸልይልሃለሁ፣ ምሕረት እንዲያደርግልህ ጸልያለሁ። ከዛ ውጭ ግን ለሰዎች መዳን መናገር ስንጀምር አትጩ። ዝም ብለህ ስማ እስቲ። አሁን እነሱ ሞር እንደዚህ ለማንም አይታገሱም። ባይዘው ወይ እኔ ሁልጊዜ እሰማለሁ። ሳምንት 2 ሳምንት 3 ሳምንት በጣም ነው የሚታገሱ። በጣም ነው ይገራሩልህ ያለው። ሌላ የተለየ ሆነ አይደለም። አንተ እኔ ልንገርህ እንደ ሌላው ሰው ብሎክ ያደርጉ ነበረ፣ ግን ብዙ ምሕረት የሚያደርጉልህ ምናልባት አንድ ቀን ወደ ጌታ ትመጣለህ፣ እውነቱን ይገባሃል። እኔ አሁን እዚህ ጋር ስመጣ አንተ አልከኝ፣ ኢሚዲየትሊ አንተ አልከኝ። ግን መጀመሪያ ሲጀምር ታቦቱ እኮ እንደዚህ እግዚአብሔር ማደሪያ እግዚአብሔር የሚናገርበት ብል አባታችን ልትል ነው። አየህ፣ ወዲያው አውረድከኝ፣ አቶ አልከኝ። ልዩነቱ ምንድን ነው ማለት ነው? የመደገፍና የማለመደገፍ ነው ማለት ነው። ወንጌልን ደግፍ፣ ከወንጌል ጎን ቁም። አንተ ኢየሱስ በል እንዴ! ኢየሱስ በል። የዘላለም ሕይወት ያለው በሱ ነው። በታቦት ምንድነው አገልግሎቱ ብትባል ምንድነው አንተ የምትለው? ምንድነው እየሰራ ያለው? ምን እንደሚደረግበት ታውቃለህ አንተ? እኔ ልንገርህ ታቦት ስር የሚደረገው
ቄሰ ገበዞቹ ምን ያደርጋሉ መሰለ? የቤተ ክርስቲያኑ ቄሰ ገበዝ ታውቃለህ? አሁን ላታውቅ ትችላለህ አንተ። እዛ ስር የተለያየ ከእህል ከጤፍ ከሽምብራ ከስንዴ ከምናምን እየቆነጣጠሩ አመድ ምናምን ስሩ ይከታሉ። ይህንን የሚያደርጉበት ሚስጥር ይገባሃል? ድግምት ነው፣ አስማት ነው፣ ሊሰልቡ ነው። ሲሰልቡ እንደዛ ያደርጋሉ። እርስ በእርስ እንትን ሲሉ ማለት ነው። አንተ ምን ታውቃለህ? ስንት ጉድ እንዳለ ምን ታውቃለህ? አታውቅም። ካላወቅህ አዳምጥ። እኛ ያው ምስክሮች ነን። በብዙ በነፍሳችን ተወራርደን ነው ይህንን ነገር የምንናገረው። ትውልድ እንዲድን ነው፣ ትውልድ እንዲያመልጥ ነው፣ ኖ እንዲል ነው። በእርግጠኝነት መናገር እችላለሁ። ከ10 ዓመት በኋላ አይኖርም፣ አገልግሎቱ ያበቃል። እና እንዲሁ አትደንፋ። ይህንን ነው ልል የምችለው እኔ። ጌታ ይባርካቸው። እስቲ አውሩበት።